ስለ እስልምና ጥያቄዎች አሉ? ምን አለ? አይ ብዙም የለም። ያው አንዳንድ ነገሮች እንጠይቃለን። አይ ገና ዛሬ ከመምጣት እንዳንዳረቅ ኢንሻአላህ እኔም ዛሬ አክቹአሊ ብዙም ለቆይታ አልገባሁም እንዳልኳችሁ ትንሽ ያዝም ስላገኝ ኢንሻአላህ ልዘይራችሁ ብዬ ነው። በሰፊው እንመለስበታለን። ግድ ነው አብሶ የእግዚአብሔር ጾታ ላይ ኢንሻአላህ አዳዲስ ነገሮች አሉ። ያቄስ የተናገረው ነገር በምን አንጻር የተናገረው የሚለው ነገር በሰፊው እናወራበታለን ኢንሻአላህ። እንዳጠፋ ታም እዚሁ ነኝ። ያው ናፍቀን ነበረ። ያው መጣል አይ ያክብርልኝ። እንግዲህ አላህ ሂዳያ ይስጥልህ አደርግልሃለሁ። እኔ በጣም ናፍቃችሁ ነበር። ኢንሻአላህ እንቀጥላለን ማለት ነው። ጎ ሰላም ብያለሁ። ጎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላህ ይሰማም። ወአለይኩም ሰላም እንዴት ነው ወንድሜ ኢምራን? አልሐምዱሊላህ ሰላም ነው። ያዘኝ ነው መሰለኝ። እንዴት ነህ? አልሐምዱሊላህ አንተ ጋር ሰላም ነው ሁሉም? አልሐምዱሊላህ ዱአ አድርገልናል በደንብ ለኛም። ግድ ነው ሀቢቢ ወላሂ በደንብ ዱአ አድርጉት። አላህ ይቀበላችሁ። አላህ ይቀበለኝ፣ አላህ ይቀበላችሁ እናንተ ይተክሉታል። እሺ ኸይር ቫላር ሰላም ብያለሁ። ከላይ ያለው ወገናችን እሺ ላይፍ ምሮ ሰላም ብያለሁ። እንኳን ደህና መጣ። እንኳን በሰላም ቆየህ። እንዴት ነው ወገናችን? እያወራ ከሆነ አይሰማም። የምሮ እንኳን ደህና መጣ። ሰላም ብያለሁ። አይሰማም? ይሰማል። ሰላሙን አላመተበህ ወደ እኔም ሰላም ብያለሁ። ቫላር እንዴት ነህ? ሰላም ነው? ነኝ። እንዴት ነህ? እኔ ያለው አልሐምዱሊላህ። አይ ጥያቄዎች አሉ ወይስ እንጠይቅህ? በቃ ኔትወርክ ይዘዋል። በኋላ ትገባለህ። ሞዴሬተር ካላችሁ ኢንሻአላህ አስገቡ። ከስራ ያላችሁ ልጆች በቃ ስለተገናኘ ደስ ብሎኛል። ኢንሻአላህ በዱአ አትርሱን። አሁን ዳው ይቀጥላል ማለት ነው። እሺ ላይፍ ሰላም ብያለሁ። ሰላም ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ እምሩ? አልሐምዱሊላህ ሰላም ነሽ እህት? ደህና አልሐምዱሊላህ። አላህ ያ እሺ ጥያቄዎች አሉሽ? ጥያቄ የለኝም፣ ግን በዚህ አጋጣሚ የሆነ ነገር ልልህ ነው። ኦኬ ይቻላል። አላህ ይጠብቅ የአክራ ወንድማችን። ወላሂ በአንተ እንኮራለን። ብዙ ነገር ተምረናል ካንተ። ኢንሻአላህ ዱአ አላህ ይጠብቅ። ዱአ አድርገህልናል። ዱአ ግድ ነው ኢንሻአላህ። ያው ግን ሰውን ብሶት አይሞገስ ምን ኢንሻአላህ በደንብ ዱአ አድርጊልኝ። አላህ ያግዝ። እሺ ይሄ ልነግርህ ነው። አላህ ይጠብቅ። አሚን አሚን። ጀዛኪላህ ኸይር። ከዚህ በኋላ ሞዴሬተር ጥያቄ ያላችሁ አስገቡልኝ። እሺ እህቶቼ ጀዛኩሙላህ፣ ወንድሞቼም እንደዚህ ጀዛኩሙላህ። ያው ግን ፕሮግራማችን እንትን እንዲሆን ኢንሻአላህ ከዚህ በኋላ ወገኖቻችን ካሉ ይጉ እናንተ ዝም ብላችሁ ኮፒ ሊንክ አድርገው ይመቻችሁ። እሺ ሪቾ ወረደች። እሺ ጥያቄ ያለው ካለ ኮሜንት ላይ ጻፉ። እኔ ዜድ እንዲሁም ደግሞ ስኬት ገዝት ላላችሁ ጥያቄዎች ካላችሁ ይቻላል። ለነገ ተዘጋጅተንበት ብንመጣ ደስ ይለኛል። የምጠይቅ ጥያቄዎች ስላሉ በስላሴም ላይ እናወራለን። ችግር የለውም። እኔም ተዘጋጅቼበት ከአንተ ከሆነ ደስ እያለኝ ነው የሚመልሰው። ችግር የለውም። ጥያቄዎችን መዝግባቸውና ኢንሻአላህ እያንዳንዱን በደንብ አድርገን እናወራበታለን። እሺ እሺ። የኔም ጥያቄዎች አዳዲስ ጥያቄዎች አዳዲስ የገቡ ጥያቄዎች አሉኝ። እነሱን በደንብ አድርጌ እጠይቃለሁ ኢንሻአላህ። እሺ ሰላም አለይኩም። ወአለይኩም ሰላም። እንኳን በሰላም መጣችሁ።
እንኳን በሰላም ቆያችሁ። እናንተም ባረካችሁ ዱዓ ብትጠቀሙ እኛም እንጠቀማለን። አሚን በረከላህ። ኸይር ጀማ ወላሂ ከኡምራው በኋላ አዳዲስ ነገሮች ይኖራሉ፣ አሁንም አሉ ማለት ነው። ከአዳዲሶቹ ነገሮች ስንጀምር ያው የእግዚአብሔር አካል ኢንሻአላህ ነገ እናወራበታለን ብያችኋለሁ። ነገ በሰፊው ቪዲዮ እንሰራለን፣ እንገናኛለን እና ያው ፕሮጀክታችን እንደቀጠለ ነው። ምሳሌ አዳዲስ የገቡ ነገሮች አሉ። ከነሱ መካከል አንደኛውን ነገር ላሳያችሁ። በጣም ከሳውዲ ምርጥ አገኘሁት የሚሆን ነገር ይታያችኋል። ይህ ማለት መክቱባ ነው፣ የቁርአን ጥንታዊ ቅጂ ማለት ነው። እና አልሐምዱሊላህ አግኝተናል በመጽሐፍ ማለት ነው። አያችሁት? እና ሌሎች ነገሮች አሉ። በዛውን ሰርፕራይዝ እንዲሆንላችሁ ከዚህ በኋላ ቪዲዮ የምንሰራው በዚህ ነው። ከሳውዲ እነዚህ ነገሮች ገዝተን መጣን እና ኢንሻአላህ በሰፊው ጠብቅን። ከዚህ በሰፊው እንሰራለን ኢንሻአላህ። እና ያው ተጠፋፍተን ነበር። ኦልሞስት ለ5 ቀን ሆኖናል ላይፍ ከከፈኩ። ያ 5 ቀን ብዙ ነው ለኛ ማለት ነውና والله በጣም ናፍቃችሁኝ ነበር። ኢንሻአላህ ከዚህ በኋላ ግን በደንብ ወጥረን እንሰራለን። ያው እስካሁን ያለው ነገር ላጠቃልላችሁ። ግን ያው ኡምራ ስንሄድኛ አጀንዳ አለ፣ አጀንዳ ተቀምጧል። አጀንዳው ምንድነው? የእግዚአብሔር አካላት የሚል አጀንዳ ነበር ካስታውሳችሁ። ከአንድም 2 3 4 ቄስ ጋር ደውለን አራቱም ቄስ እግዚአብሔር አካላቸው ብሎ አምነው አሳይታችሁ ነበር። ይሄ ርዕስ አጀንዳ ሆኖ እንዲቆይ አድርገናል። አልሐምዱሊላህ ከዚህ በስኬት የለም። እኛ ኡምራ ብንሄድም ዳዕዋው ቀጥሏል። እርስ በርሳቸውም ቢሆን ዳዕዋ እንዲያደርጉ ያው አድርገናቸዋል ማለት ነው። አልሐምዱሊላህ በነበረው ቆይታ እግዚአብሔር ጾታ አለው ወይስ የለም በሚል ተጣልተዋል። የእግዚአብሔር አካል አማናዊ ነው ወይስ አይደለም በሚል ተጣልተዋል። እግዚአብሔር አካል አለ የሚለው ግሩፕ ወጥቷል፣ በደንብ ታይቷል። የቲክቶኮቹ ደግሞ እነዚህ ተሳዳቢዎቹ ደግሞ እነሱ ቁልጭ ብለው ከነመልካቸው ታይተዋል። ፖይንታችን አላማችን እሱ ነበር። አይታችኋል። በቃ خلاص እኛስ እስካሁን ስናወራ የነበረው ነገር በሙሉ ትክክል ነው። ካለ ማስረጃ አላወራንም። ወገኖቻቸው ራሱ መስክረውልናል ማለት ነው። ይሄ ትልቅ ስኬት ነው። አሁን ግን በዚህ አይቆምም ነው፣ በዚህ አይቆምም ኢንሻአላህ። ከዚህ በኋላም ደግሞ አንድ ስቴፕ ከፍ እናደርገውና በጣም ብዙ አዳዲስ ነገሮች እናመጣላችኋለን ኢንሻአላህ። ያው ዛሬ የዚያራ ቀን ነው፣ ግን ነገ ሀ ብለን ጀምረን ደግሞ መንፈስ ቅዱስ ምንድነው ማን ነው የሚለውን ነገር በማስረጃ እንደየከፈትን አሁንም ቄሶቹ ጋር እርስ በርሳቸው እንዲዋዩበት የምናደርገው ማለት ነው። እንቀጥላለን። እሺ አፖስቶሊክ ሰላም ብያለሁ። አላህ ወገናችን ይሄኛውም ከሳውዲ ይዘን የመጣነው መጽሐፍ ነው። አንደኛ ስለ መጽሐፍ ቅዱስ መበረዝ የሚያወራ ብዙ አዳዲስ ነገሮች ኢንሻአላህ ቀስ በቀስ አሳያችኋለሁ። ይሄኛውም አለ። ኸይር አፖስቶሊክን አውርዱ። ጥያቄ ያለው ካለ ይግባ። አፖስቶሊክ ይውረድ። ይሄን ደግሞ ወሳኝ ነገር የሚታያቸው ያስባለሁ። እሺ ማሻአላህ ጀዛኩሙላህ። ከስር ያለው ኤቢ ቤሪ ሰላም ብያለሁ። በርሲኔም ኤቢ በርሲ ሰላም ብያለሁ። ኬምሮ ሰላም ነው። እንዴት ነህ? እንኳን ደህና መጣህ። አልሐምዱሊላህ እንኳን በሰላም ቆያችሁ። ከየት ቤተ እምነት ነህ? ምን አልከኝ? ከየት ቤተ እምነት ነህ? ጴንጤ ነው ኦርቶዶክስ? እኔ ከአይሁድ ነኝ። ኦኬ አይሁድ ነህ። ጥያቄ አለ ወይስ እንጠይቅ? ኦኬ እና እስልምና ላይ አይሁዳውያንና ክርስቲያን ማን ይቀርባችኋል? ያኒ አይሁዳውያኖች አንድ ፈጣሪ ነው የሚያምኑት፣ ክርስቲያኖች ደግሞ በሶስት ነው የሚያምኑት እና ቢያንስ ለእስልምና አይሁድ የሚቀርብ ይመስለኛል እና አንተን በሰፊው ታስረዳኝ። ኦኬ መጀመሪያ እውነት ከውሸት ጋር ቀረበ ሊባል አይችልም። ግን አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ ያስቀመጠው ነገር አለ። ወለተጅደነሁም አቅረበሁም መወደተን ለለዚነ አመኑ ያስቀምጣል። እነዚያ ከመጽሐፉ ሰዎች
ነሳራዎች ለሙስሊሞች የቀረቡ ሆነው ታገኛቸዋለህ ብሎ ያስቀምጣል። አዎ ያምን አካል ካለ አላህ ባወሩ የጠበቀ ካለ እነዛ አካላት ለኛ የቀረቡ ናቸው። እናንተ ግን ኦልሬዲ ከእምነት ወጣችኋል። በመናጽ አካልን አምላክ ላይ ዋሽታችኋል። የአምላክ ቃልን በርዛችኋል። ነቢያትን ገላችኋል። ነብዩ ኢየሱስ መሲሁን ክዳችሁታል። እንዲሁም ደግሞ የነቢያት መጨረሻው ነብዩ ሰለላሁ ዐለይሂ ወሰለም ክዳችኋል። ስለዚህ እናንተ እንደ ካህዲ የምታዩት ግን አንድ የሚያደርገን ነገር አለ። ምሳሌ አንድ አምላክ የሚለው አስተምሮ እናንተ ጋር አልተቀየረም። አሁን ድረስ አይሁድ ፊት በተጠየቀው አንድ አምላክ አለ ነው የሚለው። ችግሩ ምንድነው? ያ አንድ አምላክ የገለጸበትን መንገድ ነው አይደለ? ስለዚህ ወደኛ የቀረበው ማን ነው ከተባለ እነዚያ ያመኑ ናቸው። እናንተ ደግሞ ኦሬዲ ይሄን ነገር ቀይራችሁታል። ግን ደግሞ አንተ እንዳልከው አንድ አምላክ የሚሆነው ነገር እስካሁን እናንተ ጋር አለ። ይሄ እምኑና ቅቡል ነው። ኦኬ ታንክስ። እኔ ልጠይቅህ ይቻላል? እኔ ብዙም አላቅም፣ ግን ምናልባት የምችለው ነገር ከሆነ እመልስልሃለሁ። ይቻላል? እኔ ብዙም አላቅም። እኔ አንተ የማወራ ያው ስለ መጽሐፉ ነው። ያው ሲጀመር መጽሐፍ ቅዱስ ይሄ መጽሐፍ የእናንተ መጽሐፍ ነው። ክርስቲያኖች ከእናንተ የወሰዱት ያው እንደምናውቀው ማለት ነው። ከእናንተ ነው ሙሉ ተገለበጠው፣ ያው አዲስ ኪዳን ሲቀር ማለት ነው። አሁን እዛ መጽሐፍ ላይ ብዙ ጥያቄዎች አሉ። ጥያቄዎችን ላቅርብልህ። የመጀመሪያው ጥያቄ እነዚህ መጽሐፎች ማለት ነው የብሉይ ኪዳን መጽሐፍቶች ቅዱስ መጽሐፍ ናቸው ብለህ ታምናለህ? አዎ ግዴታ ነው አምናለሁ። እሺ ቅዱስ መጽሐፍ ተበረዘ ወይስ አልተበረዘም? እንዴት ብሎ ፈጣሪ የላከውን መልእክት እንዴት ይበረዛል? ኦኬ ስለዚህ አልተበረዘም። አዎ እሺ ካልተበረዘ ይገርምሃል፣ እኔ ተበረዙ አግኝቼዋለሁ። እንዴት? ምሳሌ ቀንሳችሁበታል። የእግዚአብሔር ቃል ላይ ቀንሳችኋል፣ ጨምራችኋል፣ ትርጉሙን አዛብታችኋል። ከየትኛው ልጀምርልህ? ኦኬ ስለመዛባት እስኪ ጀምሩልኝ። ኦኬ አዛብታችኋል ስንል ኢን ሴንስ መጽሐፋችሁ እርስ በርሱ አይስማማም። እጅ ላይ መጽሐፍ ቅዱስ አለ? ነው የለም። እኔ ብዙ ማክራሪ አይደለም። ችግር የለውም እኔ አሳይካለሁ። እሺ መጽሐፍ ቅዱስን ስንከፍተው በጣም ብዙ ግጭቶች አሉት። እርስ በርሱ የማይስማማ የሚጠረስ ነገር አለው። ከብሉይ ኪዳን እርስ በርስ የማይስማማበት ላይ አንድ ላውጣልህና እዚሁ እንመለከተው። ያው አንተ አዲስ ኪዳን የምመለከተው፣ ስለዚህ ብሉይ ኪዳን ላይ ቆመን የምናወራው። እሺ ብሉይ ኪዳን ላይ ስንመጣ መጽሐፈ ነገሥት እስከ አንብበው ምንድን ነው የሚለው? ዮአኪን መንግስት በጀመረ ጊዜ የ18 ዓመት ጎልማሳ ነበረ። በኢየሩሳሌምም 3 ወር ነገሰ። እናቱም ኔስታ ትባል ነበር። እርሷም የኢየሩሳሌም ሰው የኤልናታን ልጅ ነበረች። በኢየሩሳሌም ቶር ነገሰ። መልስልኝ። ምን አልከኝ? በኢየሩሳሌም 3 ወር ነገሰ። እናቱም ኔስታ ኮሜንት ላይ ጻፉልኝ። እሺ ቁም እዚህ ጋር በኢየሩሳሌም የነገሰ 3 ወር ነው። ይሄ ነገር ትክክል ነው? ታምንበታለህ? አዎ መጽሐፍ ቅዱስ የሚለው ቃል አምንበታለሁ። እሺ አሁን ደግሞ አንድ ነገር ልክፈትልህና እስኪ አሁን የከፈቱ ታናኽ ነው። ታናኽን ታውቀዋለህ? አይሁድ ስለሆንክ አንተ እሺ እሺ ምንድን ነው የሚለው? Jehoshaphat was 8 years old when they began to reign, and he reigned 3 months and 10 days in Jerusalem. ኦኬ ምን ማለት ነው? ስንት ዓመት ነው በመጀመሪያ? 8 years አይደለ? አዎ በ8 ዓመቱ ነገሰ። እዚህ ጋር ምንድን ነው የሚለው? የ18 ዓመት። ታዲያ የትኛው ትክክለኛው? አንደኛው
አየህ አይደለ? እዚህ ጋር 18 ይላል። ታናሁ ደግሞ 8 ይላል። ቀጥሎ ሰሜ ይላል he reigned 3 months and 10 days ያለ 3 ወር ከ10 ቀን ነገሰ ይላል። እዚህ ጋር ደግሞ ስንት ነው የነገሰው? እዚህ ጋር 3 ወር ነገሰ ይላል። 10 ቀን ነው ያለው። ትመለስ ትችላለህ? ምንድነው ይሄ? መጽሐፍ ቅዱስ ነው? መጽሐፍ ቅዱስ አላየኸውም? በደምብ ያ ከፈለክ ይሄ ሂብሩ የምታነብ ከሆነ ሂብሩም አለልህ። ኦኬ እንደዚህ መጽሐፋቸው ሰው የተጋጨ እንዴት ያምላቃል የሚባለው? አንተ ራሱ አይጋጭም ወይም ደግሞ አይጣረስም ብለሃል። ኦኬ ተረድቶኛል። ምናልባት በትርጉም ተሳስቶ ቢሆንስ? ትርጉም ነው ያን ወደ ኢትዮጵያውያን ሲተረጉሙት ከተሳሳቱስ? ደግሞ እንደዛ እንዳትል ማለት ነው። ሂብሩን ከፍተን ማየት እንችላለን። ያው ሂብሩን ቼክ ማድረግ ትችላለህ። አክቹሊ 18 የሚለው ኤልኤክስኤክስ ነው። ኤልኤክስኤክሱ 18 በሚያስቀምጠዋል። ስለዚህ ጥንታዊ ቅጂ ነው። የመጽሐፍ ቅዱስ ጥንታዊ ቅጂ የመጀመሪያው ቅጃችሁ ምንድነው የሚለው? 18 ዓመቱ ነበር ነው የሚለው። እናንተ ጋር ደግሞ ያለው 8 ዓመቱ ነበር ነው የሚለው። አየህ፣ እንደዚህ ነው የሚጋጨው መጽሐፉ እንደዚህ የተጣረሰ እርስ በርሱ ያልተስማማ የሆነ እንዴት ያምላቃ የምትለኝ? ቅድም አንተ ራሱ ብለኛል፣ እርስ በርሱ የማይስማማ ከሆነ ያምላቃል አይባልም ብለሃል። አውሱማ ቢያለው ነገር ምንድነው? ምናልባት የኢትዮጵያው እንትን የተጻፈው በትርጉሙ ማለት ነው እሱ ስህተት ሊኖረው ይችላል። ኦሪጂናሉ ደግሞ ስህተት አይኖረውም። እሱን ደግሞ እንዳትል ማለት ነው። ኤልኤክስኤክሱም 18 ዓመት ነው የሚለው አልኩ። ኤልኤክስኤክስ ማለት የመጀመሪያ መጽሐፍ ቅዱስ ቅጂ ነው፣ ጥንታዊ ማለት ነው። ታውቀዋለህ ኤልኤክስኤክስ ሲባል? በቃ ኤልኤክስኤክሱ 18 የሚለው ቼክ ማድረግ ትችላለህ። ከፈለክ ከፍትልሃለሁ እኔ። ስለዚህ አማርኛው ብቻ እኮ አይደለም። አማርኛው አንደኛ ማሻአላ አማርኛው ይጋጫል ማለት ተጨረሰ። አማርኛው ስህተት እንዳለበት ተስማሙ። ግን አማርኛው ብቻ ሳይሆን አማርኛው የተረጎመበት ራሱ ችግር አለበት። እሱ ደግሞ ኤልኤክስኤክሱ የሰባ ሊቃናት ትርጉም ማለት ነው። በዚህም በዛ ማምለጫ የለም። ኦኬ ሌላ ጊዜ በደንብ እንወያያለን። እስኪ በቃ መዝግበህ መልስ ይዘህልና አያህ ቤቢ እንደዚህ የሚጋጭ መጽሐፍ ግን ያምላቃል ሊሆን አይችልም። ስለዚህ ለዛ መጽሐፋችሁን በርዛችኋል ብለን በግልጽ የምንናገር አምላካችን እናንተ በዛ መንገድ የሚወቅሳችሁ ማለት ነው። አላህ ሂዳያ ይስጥህ። በቻልከው ተማር። መልስ ካገኘ ደግሞ መተት መልስልናል። ኦኬ እሺ ቴንክ ዩ። እሺ ጆክ ሰላም ብያለሁ። ጆክ ነው ጆከር ካላህ ወራ በዛ ልትወርድ ነው። እሺ ከሱ በፊት አንዋርና አይላ ሰላም አለይኩም ብያለሁ። እንዴት ናችሁ? አላህ ወበረካቱ። ያ ኢምራን አኺ ሰላም ነው? አልሐምዱሊላህ ሰላም ነህ? አለን አልሐምዱሊላህ። ተፋክ እንኳን በሰላም መጣችሁ። ማሻአላህ እንኳን በሰላም ቆያችሁ። ጀዛከላህ ሀቢቢ። አይላ አለሽ? የለችም። እሺ ኸይር። እሺ ዝምታ ነው ማለት። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም ነው? ወላሂ አልሐምዱሊላህ። እንዴት ነህ? ማሻአላህ አልሐምዱሊላህ። ጀዛኩም ወርቱማ ኸይር። ድምጼ ጉንፋን አይደለም፣ አየር ሲቀየርብኝ ተቀይሮ ነው። እሺ ጀማ ዱአ አድርጉ ነገር እንዲስተካከል። ዝምታ ነው ሰላም ብዬ ዝምታ ነው ማለት እንዴት ነው ወገናችን? ሰላም እንዴት ነህ? ሰላሙን አላ መን ተቢዐል ሁዳ። እግዚአብሔር ይመስገን። ማን ነው? አለን እንተ ዶክተር እንተ እንዴ ዶክተር ማን ነው ስሙ? ዳኒ ነህ እንዴ? አይደለም። እሺ ድምጻችን መሐሰላ አዲስ ነኝ ለቤቱ አዲስ ነህ? እሺ
ከየት ቤተ እምነት ነህ? ምንድነው? ኦርቶዶክስ ተዋህዶ። አይ ሰላም ብያለሁ። ከዚህ በኋላ ደንበኛ ነህ። አይ ይመችህ። እሺ ጥያቄ አለህን? ጠይቀህ። ጥያቄ አለኝ። ጥያቄህን አቅርብ። ጥያቄ ስንት ጥያቄ መጠየቅ ይቻላል? ችግር የለውም። ጥያቄ ጠይቅ፣ ይመለስልህ። የፈለከውን ጠይቅ። ዛሬ አታስብ፣ እንደረስ የለም። ስለዚህ የፈለከውን ማቅረብ ትችላለህ። ሙስሊሞች በመልስ አንታም፣ እንደ ክርስትና አይደለም። አታስብ ክርስትናማ መልስ በደንብ አለ። ጥያቄህን አቅርብ። እሺ ጥያቄ በእስልምና የሰው ስጋ ይበላል አይበላም? እንዴ አውዙ ቢላህ አይበላም እንጂ ይበላል። ምን ኡስታዝ አይቻልም እንኳን ወላሂ አየህ። እኔ ደግሞ ምን አይነት ቄስ አየሁ መሰለህ? እኔ ደግሞ ምን አይነት ቄስ አየሁ? እግዚአብሔር ጾታ አለ የሚል ቄስ አየሁ። ምን ትላለህ? ወንድ ዘይሆን ያን እኮ ብሏል። አዎ ብሏል፣ ግን ስለዚህ እግዚአብሔር ጾታ አለው ማለት ነው። እግዚአብሔር ጾታ አለው ማለት ነው። በስተት ነው አለ እኮ ሰውየው። ቄሱ እኮ ታዲያ ቄስ ነው እንደዚህ ያለ። ቄሱ ተገድጄ ነው አለ። ልገሉኝ ነው እፈራችኋለሁ አለ። ቆይ ነገር በደንብ አድርጊ ቪዲዮ ሰራታ። እፈራችኋለሁ ልገሉኝ ብላችሁ ነው አለ። አቤት እየሰማሁ ነው። እንደማመጥ መጀመሪያ እየሰማሁ ነው። እሺ አዳምጠኝ፣ ከዛ ደግሞ ነው ያዳምጣለሁ። ቄሱ እውነትህን ነው ወደ መድረክ ላይ ቆሞ ተናግሯል፣ ግን በስተት ነው። ከድንግል ማርያም ከተወለደ በኋላ ነው ጾታ ያለው የኛን ስጋ የለበሰው ነው እንጂ ያለው ይቅርታ ሲጠይቅ አብ ወልድ መንፈስ ቅዱስ ስሉስ ቅዱስ እና መላእክታን ጾታ አይነገርላቸውም። እና አሁን አንተ የምታመልከው አምላክ አላህ ጭንቅላት ያለው ባት ያለው ነው። ከዛም ደግሞ ነብዩ መሐመድ የነገረህን ነው የምታመልከው። ምን ውስጥ ገባህ? ደግሞ ሶሻል ሚዲያ ላይ ተዋሻለህ። እኔ ዝም እየሰማሃለሁ። ከሰማኸኝ አንዴ ደግሞ ዝም ብዬ ላዳምጥ። አንዴ ረጋ በል አቆያ። አንዴ ሰከን በል ሰከን። አንዴ ረጋ በል። ከመጀመሪያው ጀምረን እንሂድ። እሺ ዝም ብለህ ዘላችሁ ረጋ በል። አንደኛ እግዚአብሔር ጾታ አለ ያለው ቄሱ ነው አልክ። ቄሱ ብቻ አይደለም መጽሐፋችሁም ይላል። ሁለተኛ ወልድ ነው። ሲጀምር ወልድ እኮ ወንድ ልጅ ነው። ወንድ ልጅ እኮ ነው። ኢየሱስ ወንድ ልጅ ነው። ስለዚህ ጾታ አለው ሊባል እንኳን ሊቀርና ተገርዟልም እኮ ሐቢቢ ተገርዞ ወንድ ልጅ የምታመልኩት እናውቃለን። እሱ ግን ስላሴዎች ጾታ እንዳላቸው ወንድ እንደሆነ ቄስ ራሱ ተናግሯል። አይ አይደለ? የቄስ ንግግር ይዘህ መጣ ከሆነ እንደዛ ቄስ ንግግር ይዘህ መጣት እንችላለን። አክቹሊ ቄሱ ራሱ እንደው ተገድጄ ነው አለ። እፈራችኋለሁ፣ ወጣቱን እፈራዋለሁ አለ። እንዳንተ አይነቱ ነው እንግዲህ ቄሱን ያስፈራ ማለት ነው። ለህይወት ፈርቶ ተገዶም ነው ያለው። መጽሐፋችሁም ላይ ለሱም በኋላ ሳምንካለሁ እግዚአብሔር ወንድ ጾታ እንዳለ መጽሐፋችሁ አለ። ገልጠን እናውጣዋለን። አንደኛ። ሁለተኛ አምላካችሁ አካል አለው አልከኝ። ሚውት አንሳ። እግዚአብሔር ብብት አለው ወይስ የለውም? ከርስ አለው ወይስ የለውም? እንዲሁም ማህፀንስ እንዴት ነው እሱ ነገር? ሄሎ መልስልኛ። ጨርስና ከዛ ላይ ዝም ብለህ ትሰማኛለህ። ጨርስ ሳይሆን ነው ጨርስ የሚባል ነገር የለም። አሁን ጠይቁኝ፣ ቃል በቃል መልስልኝ። ቃል በቃል ሳይሆን ደቂቃ ይዘን ነው። አይ ለደቂቃ አልበቃህም ወንድሜ። ለደቂቃ ምን ታደርጋለህ? ኢንሻአላህ ትማርና እኔ ጋር ሐቢቢ ትምህርት ጀምራለሁ። በቃ ጀምር ተማርና ከዛ እውቀት ሲኖር እናወራለን በደቂቃ ማለት ነው። አሁን ግን ጥያቄ መልስልኝ። እግዚአብሔር መጽሐፋችሁ ላይ ከርሳለው እንዲሁም ደግሞ አንዴ አዳምጥ እስኪ መጀመሪያ አጭ ወደ ስልብ አትግባሽ። ረጋ ብለህ አዳምጥ የማወራውን ነገር። አይ ወንደሱ ጎበዝ ልጅ ጎበዝ ትሆነ ደስ ያምርባችኋል። ማሻአላህ እናስተምራችኋለን ማለት አሁን እግዚአብሔር ጾታ እንዳለው አሳምኛለሁ፣ ነግሬሃለሁ። ቄሱ ምን ያለውን በምን አንጻር ነው አስቀምጫለሁ ያልኩህ ምንድነው? ቀጥሎ እግዚአብሔር ብብት አለው፣ እግዚአብሔር ከርስ አለው፣ እግዚአብሔር ማህፀን አለው። ይሄ ነገር ትቀበላለህ? ለገው ቃል በቃል ነው። ቃል በቃል ለሪከርድ እንዲመች ነው ወይስ መልሱ አንተ ራሱ እንድታምን ነው? ከበደ መመለሱ ከበደ ሪከርድ እንዳትደግ ፈራ። ጥያቄ ልንገርህ፣
እሺ እኔ ስህተት ነው ብለህ ስህተት ነው ያንተ የምታመልከው ስህተት ነው። ወደ ኋላ ትበል። ቆይ አንዴ ዝም የለም ቆይ የሚባል ነገር የለም። ወደ ኋላ ትበል። አሁን ይሄ መሸሽ ይባላል። ይሄ እየሸሸ ነው ያለው። ለምን እዚህ ጋር እግዚአብሔር ማህፀን አለ ማለት ትወረዳለህ። ለዛ ነው ሪከርድ እንዲያደርጉ ፈርተህ ነው። ወደድክም ጠላህም በዛም በዚህም ሪከርድ ትደረጋለህ። እግዚአብሔር ደግሞ ማህፀን አለው። ምንም ወደዛ ወደዚህ የምትልበት ነገር የለም። ስለዚህ ቃል በቃል መልሳት። የለውም ወይም አለው በል። እግዚአብሔር አምላክ ከርስ ማህፀን ብብት አለው ወይስ የለውም? ካለው አለው፣ ከሌለው ደግሞ የለውም በል። እስኪ እንስማ። ግን ቃል ጋሎች አይመልሰውም። የለውም ካለ ውርደት ነው፣ አለው ደግሞ ካለ ይሳቅበታል። ለዛ ይፈራል። እየጠበቅኩ ነው። መልስ ካለ ያርከኝ እኮ አንተ ነህ። አንድስ መልስ ነው። ሌላ ወሬ ስታወራ ሚውት ተደረክ። አሁንም ሌላ ወሬ ካወራ መልስ የለህም ብለን ሚውት እናደርጋለን ማለት ነው። ደግሞ እየጠየኩህ ያለሁት አምላክ እግዚአብሔር ከርሳለሁ ሰባ ማማ ሳይሆን መሰማት ልንገርህ፣ አዳምጠኝ ወይ እሱም ባህል ይሻል ሰውን ማሳመን ከቻልክ አዳምጥ መጀመሪያ። እሱም በኋላ ቁጭ አድርገህ ትነግረኛለህ። ችግር የለውም አዳምጥሃለሁ። አሁን መልሱን አዎ፣ ግን የማዳመጥ መጀመሪያ መልሱን መልስልኛ። እግዚአብሔር ከርሳለህ ወይስ የለውም? ተወዳጅ እንድንግባባ ማዳመጥ አለብህ። እንዳንግባባ እያደረክ ያለህ እኮ አንተ ነህ። ኖ መመለስ የከበደህ አንተ ነህ። እንድንግባባ ከፈልክ ቆይ ዝምታ። እንድንግባባ ከፈልክ ጥያቄ መልስልኝ። ለምትጠይቀው ጥያቄ ሁሉ እኔ ቀጥታ መልስ እሰጥሃለሁ። አንድ ጥያቄ መልስልኝ። እሺ መጀመሪያ ይሄን ጨርስልኝ። እግዚአብሔር ከርሳለህ ወይስ የለውም? ኖ ቆይ እኮ ልመለስ ወደዛ። እኔ የጠየቅኩህን መልስ። በፊትም ገብቼ ጠይቄ ነበር፣ አልመለስክልኝ። በቃ ሜታርክ እኔን መልስልኝ። በቃ ይሄን ያልኳቸው አይመልሱትም። ለምን? እግዚአብሔር አምላካችን ከርሳለሁ ካሉ ይወረዳሉ፣ ግን ያውቁታል፣ ከርስ እንዳለው ያውቁታል። ለማንኛውም ማስረጃ ላይ ቀርብና ያስተምሬ ልለፍ ማለት ነው። እሺ ብዙም አልጫነህም፣ አታስብ። ግን አየህ አይደለ ወደ ስድብ ስመጣ እንደዚህ አምላክ ላይ እንድትሸማቀቅ እናደርግሃለን። አየህ አምላክ አሳፈረ። ቤተክርስቲያን የሚሰበከው ስብከት ሙስሊም ፊት መተ መናገሩ ከበደ። ይሄ ያክል እምነት ነው ያለ። ዞረ ተሽከረከረ፣ ግን ሊመልሱ አልቻለም። ለማንኛውም ያው ታውቁታላችሁ ሁላችሁ። መጽሐፈ ምን ነው የሚለው? አፍንጫ፣ ከንፈር፣ እጆች፣ እግሮች፣ ብብቶችን ቢሆኑ አብ ወልድ መንፈስ ቅዱስ ሙሉ አካል አላቸው ይላል። መጽሐፈ ሚስጥር ምንድን ነው የሚለው? ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባ ይላል። እግዚአብሔር አምላክ ከርሳለሁ መጽሐፍ ይናገራል። ወደድክም ጠላህም ይሄን ተምረሃል። አሁን ወደ ጠየቀው ጥያቄ እንግባ። ጥያቄው ምንድነው? በእስልምና ላይ አለ አንድ ኡስታዝ ሲያስተምር የሰው ስጋ መብላት ይፈቀዳል ብሏል። አዑዙ ቢላህ። እስልምናችን እንኳን የሰውን ስጋ ልንበላ ይቅርና ማለት ነው የእንስሳ ስጋ እንኳን ሁሉም አይፈቀድም እየተባለ እንዴት ነው የሰው ልጅ የሚበላው? ቢላህ አለይኩም። ሙስሊም እንኳን አሳማ አትበላም፣ እንኳን ሰው ሊበላ አሳማ አትበላም፣ አሳማ ሐራም ነው እየተባለ በምን ሂሳብ ብታስብ ነው ሰው እንደው ሙስሊም የሰው ይበላል የምታስበው? በጣም ይገርማል። ለማንኛውም አሁን ምን ታደርግልኛለህ? የትኛው ኡስታዝ ነው እንደዛ ብሎ ያስተማረው? ሪከርዱን እንስማውና ከዛ መታረም ካለበት እናረመዋለን። እስኪ ማስረጃውን ታቀርብልኛለህ? ዝምታ አያኔ በእንትን በኡስታዝ ደረጃ ሳይሆን እኔ ከፈለክ ሐዲስ ላይ አወጣልሃለሁ ማስረጃ። በጣም ጥሩ አውጣልኝ። በቃ አሁን እየተደማመጠ መጣ። ዝም ብዬ በትዕግስት እየሰማሁ ነው። አንተም በትዕግስት ሳታቋርጥ አምጣ መጀመሪያ ማስረጃ። አሁን ቁጥ ተስማማን እኮ ጊዜ መጣያ። ጥሩ መጣ። ሐዲስ ላይ አለ ብለህ ሐዲስ ላይ ካለ ሐዲስ ላይ ነው እስኪ አንዴ አትጩህ። እየጮህክ ያለው እስኪ አንተ ነህ ካልታወቀ። አሁን እየጮህክ እኮ የለም። ምን ነካ? ዝም ብለህ ነጭ የምትለኝ አየህ፣ ይሄ ፍርሃት ይባላል። ፖለቲካን አልቻልክበትም። ፖለቲካ እንደዚህ ይሰራ መቼ ወንድም፣ ፖለቲካ የሚሰራ አልቻልክበትም። ፖለቲካ ራሱ አጭ ይለኛል። ኖ ዝም ብለህ አይደለም። ማስረጃውን አቅርብልኝ አንዴ። ዝም ማለታችንም እንደ አዳምጣ መመለሳችንም እንደ አይ ቆይ ወንድሜ ዝም እልሃለሁ። እሺ ወንድሜ ዝም ብዬ አዳምጥሃለሁ። ግን ዝም ብዬ የፈለከው እንድታወራ መጀመሪያ ማስረጃውን ጀባ በለን። ሐዲስ ላይ አለ ብለሃልና ሐዲሷን ስጠኝና ዝም ብዬ ቁጭ ብዬ ያው ውሃ ይዣል፣ ውሃ እየጠጣሁ አዳምጥሃለሁ። እሺ ግን መጀመሪያ ዝም ብሎ የቄስ ወሬ እንዳይሆንብን የሚጨበጥ ነገር እንዳይሆን ማስረጃ አቅርብልኝ። አለበለዚያማ ቄስ የቄስ ወሬ ነው የሚያስከት ነው የሚሆነው። እኔ እንዴት ስለበና ተረተረት አላመጣም ወንድም አላም። እስቲ በተግባር አሳየና፣ ጉራ ብቻ እንዳይሆንብኝ በተግባር ተወዳጅ ካላስ በተግባር ለማሳየት የኮን ጥያቄ ትመልሳለህ መልሰው
አሁን ቆይ ልመለስኩልህ እኮ ግን መጀመሪያ የጥያቄ ሰው ስለ መከራከር ነው መሰለኝ የፈለገው። ይምራን እኮ ያስረዳው ሳይሆን መግቢያው ነው መከራከር ነው የምታሳየው። በእውቀት ላይ የተመሰረተ እኮ ነው ማንበብ ያለብህ መናገር ካለብህ። እንደዚህ ነው። እውቀት የለውም ሰውየው፣ ልጁ እውቀት የለውም። ወላሂ እውቀት የለህ እኮ አንተ ነህ ወንድሜ፣ ራስን እያባረክ ነው ያለው። አሁን ጋበልና አዳምጣለሁ፣ ግን መጀመሪያ ማስረጃ አለ ወንድሜ? አለ ማስረጃ? ይገርማል። እሺ አቅርብ አለኝ ሳይሆን አቅርብ አሳየና መጀመሪያ ማስረጃው እኮ ዝም ብለህ ስማ። እሺ እንድሰማ ማስረጃ ይቀርማል ወንድሜ። እንደዛ ከሆነ የቄስ ወሬ የሚሆነው አወራ ደቂቃ አወራ እኮ ቁርአንም አንጻፈው ጤነኛ አይደለም እንዴ? ምንስ ገባ? መጀመሪያ የሰው ስጋውን ጨርሳ የሰው ስጋ በእስልምና ይበላል ብለሃል። ይሄ ደግሞ ውሸት ነው። በእግዚአብሔር ነው የሰው ስጋ የሚያስበላው እንጂ በእስልምና ውሸት ነው ብያለሁ። ስለዚህ ማስረጃ አቅም መጀመሪያ አያችሁ፣ የለውም ማስረጃ። መደበቅ ጀመረ፣ ማምለጥ ጀመረ። አታምልጥ፣ ቁምና ማስረጃ አቅርብልኝ። እኔ ግን መጽሐፍ ላይ እግዚአብሔር ሕፃናትን እንዳስበላቸው ኢቭን የዶሮ ካካ እንደተበላ ኢቭን ደግሞ ከሱም አልፎ እርስ በእርሳቸው እግዚአብሔር እንዳባላቸው አቅርብልሃለሁ ማስረጃ። አሁን ግን ማምለጥን ተወና ማስረጃ ሐዲስ ላይ ማስረጃ ላይ ብለሃል። አለበለዚያ ግን አንተም እንደ ቄሶችህ አጭበርባሪ ነህ። ኢንሻአላህ አስተምርሃለሁ ማለት ነው። ፕሮግራም ይዤ እንትና የጠየቁን ጥያቄ መጀመሪያ መልስ። መጀመሪያ ጥያቄ ምንድን ነበር? ቆይሽ መጀመሪያ ጥያቄ ምንድን ነበር? የቁርአን ጸሐፊ ማን ነው ብዬ ጠይቄ ከሌላ ሰው ተኛል። ሾርተኝ ሞሪ ነው ማን ነው? የመርሳት ችግር አለብህ ማለት አንተ ማየህ አይደለ? ኢየሱስ የማቴዎስ ወንጌል እንደረሰው አንተ የመርሳት ችግር አለብህ ወንድሜ። እኔ ሾርት ሞሪ አይደለም ሐቢቢ ወላሂ ነህ። ለምን መጀመሪያ የጠየቅህ ጥያቄ ምንድን ነው? መጀመሪያ የጠየቅህ ጥያቄ አንድ ልንገርህ፣ ያስተው ከሆነ መጀመሪያ የጠየቅህ ጥያቄ አንድ ኡስታዝ መጀመሪያ መደመጥ አለብህ። እንደማመጥ ያልኩህ ለዚህ ነው። እኔ ሐዲስ ላይ የሰው ስጋ እንደሚበላ መረጃ አለኝ። ሐዲስ ላይ አዳምጠኝ እኮ መጀመሪያ አንተ አዳምጥ። መደመጣችን ከማንተምኛር ሐዲስ ላይ ግን ከአሁን በፊት የጠየቅኩት ጥያቄ አለ። የቤት ገብቼ አመጣለሁ ሳይሆን አሉ ኖ አይደለም አመጣለሁ ሳይሆን መልስልኝና ከዛ ወደ ሐዲሱ እንሂድና አሳይሃለሁ። አሳየኝ የለም እንዴ ልጅ አሳየኝ መጀመሪያ። አለበለዚያ አጭበርባሪ ነህ ወንድሜ። እያጭበረበርክ ነው ያለኸው። ለምን ታጭበረብራለህ አንተ? ክርስቲያን አይደል? ለምን ታጭበረብራለህ? እንደዚህ ማጭበርበር ለምን አስፈለገ? ማስረጃ ለኛ ግን የለውም። ማስረጃ ያቀርብ ዝም ብሎ የሚያወራ አለ። ማስረጃ አልሰማም ነበር እስካሁን የተናገርኩት። በደንብ ሰምተናል፣ ግን ችግሩ ማስረጃ የለህም ተወዳጅ እኮ መልሱልኝና ከዛ በኋላ ደግሞ ወደ ማስረጃ ወዳለኝ ማስረጃ መጀመሪያ ቀባ እንድመልስልህ ቆይ እንድመልስልህ መጀመሪያ ማስረጃውን ሊየውና ከዛ መልስልህ። አሁን እኮ ምንም ነገር አቀረብኩ። ይሄን ጥያቄ ጠይቄ ለምን አስወጣኸኝ? ከአሁን በፊት ገብቼ ነበር ከዚህ ቤት። አሁን አንደኛ አጥቷች አንተ ራስህ ለመጀመሪያ ጊዜ ቤት የገባህ ብለሃል። አያችሁ ሳይሽ አሁን ከብዳህ በቃ መልስልህ። አዳምጥ። ሱብሃንአላህ ተዘቧቸው። አሁን ይሄ ልጅ አምላኩን ሊያስረዳ አልቻለም። እግዚአብሔር ከርስ እንዳለው አምኖ ግን በአፉ ማውጣት አልቻለም። የእግዚአብሔርን ከርስ ነው። እግዚአብሔር ከርስ አለው አክቹአሊ እሱ ሚውት አድርጋ እንደ አልጨረስኩም። መጽሐፈ ሚስጥር ላይ አሳይቼዋለሁ። መጽሐፈ ቆይ አንዴ ልመልስልህ እኮ ነው። ተወዳ አትረብሽ። አንዴ ረጋ ብለህ አዳምጥ። ቀጥሎ እስልምና ላይ የሰው ስጋ ይበላል አለ። አረ ሚውት አድርጋ ማነህ? ትልቅ ሰው አይደል እንዴ? አዳምጥ እስኪ መጀመሪያ ማስረጃ ታዳምጥ። ሚውት አድርግ። እየመለስኩ ነው። መጀመሪያ አዳምጠኝ። እየመለስኩ ነው። አዳምጠኝ። ዝም ብለህ አዳምጥ። እየመለስኩ ነው። አሉ ጆሮህን አቅርበው። ጆሮህን ወደ ኤርፎን አቅርበውና አዳምጥ በደንብ። እንዴ ጆሮም የላችሁም እንዴ? ማፊ ጆሮ? እሺ አዳምጥ። እሺ አዳምጥ። ጆሮ የለህ እኮ አንተ እያዳመጥክ ያልሆነ እኮ አንተ። እኔ እኮ ካለ ማስረጃ እኮ አዳመጥኩ እኮ። አይ እሺ ልቀጥል። እሺ የሚወት አድርግ ልቀጥል። እሺ እንድመልስ እድል ስጠኝ። እድል እየሰጠኝ እኮ አይደለም። ልመልስ እድል ስጠኝ። እሺ ልመልስ እድል ስጠኝ። መልስ አያዳምጡ። ይሄን ያልኳቸው መልስ ማዳመጥም አይችሉም። ጥያቄ ሱብሃንአላህ። ቆይ እንዴት ነው የምንግባባው? ተወዳጅ ምንድን ነው የሚያግባባን? ልመልስ ልበሽ እድል ስጠኝ። ልመልስ ላውራ እድል ስጠኝ። መጀመሪያ እየሰራኝ እኮ አልሆነም። እባክህ እንደሚታገስ አንዴ
እሺ በቃ ማስረጃ የለውም ልለፈው። እሺ ከጀማ ያው ክርክር ስለሚሆን አስተምሬው ለፍ የሚለው አስተምሬው ለፍ። በእስልምና የሰው ስጋ ይበላል ነው ያለው። ውሸት ነው። እሱ ራሱ አምኗል። አክቹዋሊ አምኗል። ለምን ማስረጃ ማቅረብ አልቻለም? እሺ ማስረጃ አቅርብላችሁ። እኔ ግን አለኝ ማስረጃ። ያው ሸርሁ ዘርቃዊ እንደዚህ ይላል ፔጁ 202 ላይ አደሙ ጀዋዚ አክሊሂ መብላት አይፈቀድም። የጠየቅኩን አመለስ መጀመሪያ የጠየቅኩ ምንድን ነው? እሺ ምን ታደርጋለህ መሰለኝ? ጆሮ የሚባል ነገር አለ ኢንሻአላህ። ውረድና ከዛ ምን ታደርጋለህ መሰለህ? ጆሮ ስሮች ትመለሳለህ። እሺ የመጀመሪያ ጥያቄ ተመለሰልህ እኮ ነው። ይሄ ልጅ አዳምጥም እንዴ? አሁን እየመለስኩ ያለሁት መጀመሪያ ጥያቄውን ጥያቄ ነው። ጆሮህን ኢንሻአላህ ይዘህናና ትቀጥላለህ። መጀመሪያ ጥያቄ እንግዲህ ይሄን ጥያቄ ማለት ስመልስ ግን አያዳምጥም። ልቀጥል። ለማንኛውም ተመልከቱ። አይፈቀድም። ወለው ካፊር እንኳን ቢሆን አይፈቀድም። ወለው ሙስሊም እንኳን ቢሆን አይፈቀድም። አው ባዕض ነፍሲሂ የራሱን አካል እንኳን ቢሆን አይፈቀድም። ፈላ ያእኩሉ ባዕضሁ ራሱን እንኳን አይበላም። አላያችሁ አይደለ? በእስልምና አይፈቀድም፣ ሐራም ነው፣ ሐራም። ጨረስን። ይሄን ካየን በኋላ በክርስትናው እንዴት ነው? አይዋ እንዴት ነው? እስቲ ይሄን ነገር እንመልከት። እንዴት ነው በክርስትናው? ጳውሎስ ምን አለ? ከህሊና የሚነሳውን ጥርጣሬ ያስወግዳችሁ ማንኛውም በገበያ የሚሸጠውን ስጋ ሳታመነቱ ብሉ አለ። ገበያ ላይ ያለውን ስጋ በሙሉ ሳመርጡ ብሉ ይመቻችሁ አለ። የአህያም ስጋ ይሁን የሰው ስጋም ይሁን ምንም ነገር አስወግዳችሁ ያገኛችሁትን ብሉ ይላል በክርስትና። ስለዚህ አንተ ገበያ ላይ ሄደህ ያገኘውን ስጋ በሙሉ ትበላለህ። እኛ ሙስሊም ግን እንደዛ እናደርግም። ልቀጥልላችሁ። እግዚአብሔር ምን አለ? የወንዶችና የሴት ልጆቻችሁን ስጋ አበላቸዋለሁ። ስለዚህ የሰው ስጋ የሚያስበላ ማነው? ኃያሉ እግዚአብሔር። ማስረጃ መጽሐፍ ቅዱስ ትንቢተ ኤርምያስ። خلاص በቃ ይሄ ነው። በማስረጃ አስቀመጠን። በእስልምና ሐራም ነው አይተናል፣ ዘጋን። እንደ ሊቃውንቶች እንኳን እንደዛ ብለዋል ቢል ሊቃውንት ማን ነው? ወይ አንድ ሊቅ የዲን መስፈርት ያደርገው ማን ነው? መባል አለበት ገሌ እንደዚህ ብሏል ከሆነ ኢንሻአላህ እሱ ላይ እናወራለን። ለሱ ማስረጃ እንኳን የላቸውም። ለማንኛውም በእስልምና አብዛኛው ሊቃውንቶች እንዳስቀምጠው አሳይቻቸዋለሁ። አይፈቀድም። ኢቭን ቁርአን ላይ አምላካችን ምንድን ነው ያለው? አልየውመ ኡሂለ ለኩም ጠይባት፣ ዛሬ ለእናንተ መልካም ተፈቀደ። የተፈቀደው መልካም ነገር ነው። ዘጋን። እግዚአብሔር ግን የሰው ስጋ እንዳስበላ ተምራችኋል። እሺ ገስት ላይ ታታዩም ተጠቅሮብኛል። እስኪ ካለ የተጠማ ሰላም ብያለሁ። ሰላም ኢምራን እንዴት ናችሁ? ሰላሙን አላ መን ተቢዐል ሁዳ። እሺ ወገናችን ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። እሺ ጥያቄ አለ ወይስ እንጠይቅህ? ነው ጥያቄ አለኝ ብዬ ነው የገባው የነበረው። ከታች ጽፌል ነበር። እሺ ጥያቄህን አቅርብ። እሺ የመጀመሪያ ጥያቄ በተውሂድ ታምናለህ አታምንም? እንዴ በደንብ ነው እንጂ ማምነው። እሺ በተውሂድ የማመንን እንትን እስኪ ቁርአን ላይ ያሳይ። በጣም ጥሩ። መጀመሪያ ግን ተውሂድ ማት እንደሆነ ገብቷል? እሺ ታውቃለህ? የጠየቅኩ ነው። በቃ ችግር የለም ኢንሻአላህ አስተምርሃለሁ። በደንብ አዳምጥ። እሺ ተውሂድ ምንድነው ካልን ሉገተን በቋንቋ ደረጃ ሚነል ወህደቲ አንድ ከሚለው የመጣ ነው። ወህየ አልኢንፊራዱ ብቸኝነትን መነጠቅ አንድነት የሚል ማለት ነው። ወማዕና ወሐደሁ ተውሂደን አው ጀዐለሁ ዋሂዳ ትርጉሙ ምንድን ነው? አንድ ላከ አንድ አድርጎ እሱን ብቻ ማምለክ ነው። እሺ ሙስሊሞች ተውሂድ ስንል ምንድነው ካልን ለይሰ ተውሂድ ብሎ አይደለም ሙጀረድ ኢቅራር ቢአነሁ ላ ኻሊቀ ኢለላህ ከአላህ ውጭ አምላክ የለም ብሎ ማሰብ ብቻ አይደለም። ታዲያ ምንድነው ካልን አላህን ብቻ መገዛት እንዲሁም ደግሞ አላህ የሁሉ ነገር ፈጣሪ እንደሆነ ማመን ከሱም አልፎ ደግሞ አላህ ሱብሓነሁ ወተዓላ ለሱ ሲፋትና ባህሪያት ላሉት ማመን ነው። ይሄ ነው ተውሂድ የሚለው። ተውሂድ በእስልምናችን ለሶስት ይከፈላል። ተውሂድ ኡሉሂያ፣ ተውሂድ ሩቡቢያ፣ አስማ ወሲፋት ይባላል። አምላክን በአምልኮ መነጠል፣ እሱ ብቻ መመለክ እንዳለበት ማመን፣ እንዲሁም ደግሞ እሱ የሁሉ ነገር ፈጣሪ እንደሆነ መቀበል፣ እንዲሁም ባህሪያቶችን ማስቀመጥ ማለት ነው። ተመከዚ ጋር التوحيد اصطلاحا توحيد باصطلاح درجة إفراد الله سبحانه
አላህን መነጠል ነው። ቢማ يختص به من الربوبيه በአምላክነት እንደሚገባው እሱ ብቻ ፈጣሪ እንደሆነ አምላክ እንደሆነ ማመን والالوهيه በመመለክም ደረጃ እሱ እንደሚመለክ ማመን እንዲሁም ወለ አስማእ ወሲፋት ለሱ የራቁ ስሞችና ባህሪያት ማመን ነው ማለት ነው። ይሄ ቁርአን ላይ እንደገና ቁርአን ላይ አለ ሲጀመር አስሉ ቁርአን ነው። ማስረጃ ሱረቱል ኢኽላስ አምላካችን ምን አለ? በል እርሱ አላህ አንድ ነው አለ። ይሄ ነው ተውሂድ አይደል? በል እርሱ አላህ ስንት ነው? ሱረቱል ኢኽላስ ሱራ 112 ቁጥር 1 ላይ በመቀጠል አምላካችን ምን አለ? ሱረቱል በቀራ ላይ አምላካችሁ አንድ አምላክ ብቻ ነው፣ ከእርሱ በቀር ሌላ አምላክ የለም። እርሱ በጣም እጅግ ሩህሩህና አዛኝ ነው አለ። በቃ እርሱ አንድ አምላክ ነው ብቻ ነው። ይሄ ደግሞ መስልምና የሚባለው ተውሂድ አንድ አድርጎ አምላክን ማምለክ ብቻ ነው ይባል። ታዲያ ይሄ አምልኮ ቁርአን ላይ አለ እንዴ? ካናው አምልኮም ቁርአን ላይ አለ። ማስረጃ አምላክ ምን አለ? እነዚያ አላህ የሶስት ሶስተኛ ነው ያሉ በእግት ካዱ፣ ከአምላክም አንድ አምላክ እንጂ ሌላ የለም ከሚሉት ነገር ባይከለከሉ ከነሱ እነዚህ የካዱት ነገር ይነካቸዋል። ስለዚህ አንድ አምላክ ብቻ አለ ከአምላክም ብሎ ያስቀምጣል። እሱ ደግሞ ተመላኪ እንደሆነ ደግሞ ስንመለከት አምላካችን ምን አለ? ቁል ኢነ ሶላቲ ወኑሱኪ ወመሕያየ ሊላሂ ረቢል ዓለሚን፣ ህይወቴ ሞቴ አምልኮቴ ለአላህ ብቻ ነው በላለ። ስለዚህ ሙስሊሞች አምላካችን እሱ ብቻ ፈጣሪ እንደሆነ እናምናለን፣ እሱም ብቻ ደግሞ እናመልካለን ማለት ነው። ስለዚህ አምላካችን በአምልኮም በፈጣሪነትም በባህሪያትም አልቀን እናስቀምጠዋለን ማለት ነው። ግልጽ ነው። ኦኬ ያው በገለጽከው መሰረት እንግዲህ ግልጽ ነው። ሱራ 600 ላይ ለአላህም አጋንንትን የፈጠረላቸው ሲሆን ይላል። ለአላህ ከአላህ በፊት አጋንንትን የፈጠረላቸው ማን ነው? አውዱን ግን አንበባ ስለምን እንደሚያወራ ይታል። እስኪ ቀስ ብለህ አንድ ረጋ ብለህ አንቀጽ ነው እስኪ። ሱብሃንአላህ አንተ ሱራ 600 ላይ አይ አንድ ነው እስኪ አንተ ራስህ ዛታ አይደል ቁርአን ነው ቁርአን ይዘህ በጂ ያነብልህ እስኪ አንብባት ምንድን ነው የምትለው? ሱራ 600 ላይ ሱራ 600 ላይ ለአላህም አጋንንትን የፈጠረላቸው ሲሆን ይላልና ከአላህ በፊት አጋንንትን የፈጠረላቸው ማን ነው ነው? እስቲ አንድ ረጋ ብለህ አንብብ አንቀጹ መሰለህ። አሁን እንኳን ለአላህም አጋንንትን የፈጠረላቸው ሲሆን እሺ ቀጥላ እንደዛ ነው መንቀጽ አውጣው እኮ ነው ጥያቄ ነው እኮ ኮሽን ነው አላስቆም እንዴ? እሱ ማገባኝ ግን አላስቆም ኮሽን ነው ያስኩት ጥያቄ ነው ያስኩት እንጂ ሙሉ እዛ ላይ መልሶ አለ የተጠማይ ከነገርኩ መሰለ አንቀጹን አነበብከው ማይቲ። ስለዚህ አንተ ራስህ አንብቦና ይገባሃል። እስኪ ጨርሰህ አንብበው አንዴ እኮ ግለጠዋ ታዲያ እሱ ካንተ ጋር አለ አይደል? ስለዚህ አንተ አላስቆም ችግር የለም። እኔ እኮ ይዤዋለሁ ያነበብከው መስላከኝ እኮ አየህ አይደል? አንደኛ አንቀጹን አላነበብከውም የተጠማየ ወንድሜ፣ አንቀጹን አላየኸውም ጭራሽ ነው። ይገርማ አንተ ራስህ ብቻ ትገርማለህ። እሺ አሁን ልገጥልህ ለሌላውና እሺ አንብበው። ለአላህም አጋንንትን የፈጠረላቸው ሲሆን በመታዘዝ ተጋሪዎች አደረጉ ይላል። አሉ አይልም እንደዛ በደንብ አድርገህ አንብብ። ለአላህም አጋንንትን የፈጠረላቸው ሲሆን አይልም። ለአላህም አጋንንትን የፈጠረላቸው ሲሆን አይልም። በመታዘዝ ተጋሪዎች አይልም ተጠቀም አይልም ተጠቀም እንደዛ አይልም። አያህ የተጠመጨ ነው የላኩብህ በቃ ሸውደው። ለአላህም አጋንንትን የፈጠረላቸው ሲሆን በመታዘዝ አይልም። እሺ አንተ ራስህ አንብበው። አይናለህ ማንበብ ትችላለህ። እስኪ አንብበው። ለአላህም ይላል አጋንንትን የፈጠራቸው ሲሆን ማሻአላህ አለይክ። አያህ ምንድን ነው የሚለው? የፈጠራቸው። አሁን ቀጥል። እሺ ለአላህም አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎች አደረጉ። ስለዚህ ለአላህም አጋንንትን የፈጠራቸው ሲሆን ሲል ምን ማለት ነው? ያልገባህ ምኑን ያልገባህ? እዚህ ጋር ያልገባህ ያሰክ ግራ ገባኝ። እሺ ያልገባህ ምንድን ነው እዚህ ጋር ያልገባኝማ? ለአላህም አጋንንትን የፈጠራቸው ማን ነው ነው? እሺ ቆይ
አውዝ ቢላ። እሺ ቆይ አንድ እኔ አንብብል በቃ ሐቢቢ። ለምን ካልከኝ እዛው ላይ እኮ ስጃውዱ እያወራ ያለው ስለምንድን ነው? ጂኖች አላህ ፈጥሯቸው እያለ አላህ ልጅ አለው ስላሉ እኮ ነው ወንድሜ። እስኪ በደንብ አድርገህ ይኸው አሁን አንተ የፈጠረላቸው አይልም፣ ሸውደውሃል። በደንብ አድርገህ አዳምጥ። ለአላህም አጋንንት ቆይ አዳምጠኝ አንዴ። ለአላህም አጋንንት የፈጠራቸው ሲሆን በመታዘዝ ተጋሪዎች አደረጉ። እነማን? አጋንንቶች። አላህ ፈጥሯቸው ሳለ አጋንንቶቹ የአላህ ፍጡር ነው ሳለ ምን አደረጉ? ለአላህ ተጋሪ አደረጉ። ከአላህ ውጪ ሌላን አካል አመለኩ። ወንዶች ልጆችና ሴቶች ልጆችን ያለ እውቀቱ ለእርሱ ቀጠፉ። አየህ አይደለ? የቀጠፉት እነማን ናቸው? እስኪ ሱብሃነ ግልጽ ያካቀጽ ነው። በጣም ግራ ይገባኛል። እስቲ ያልኩ ያለው እኮ ኢምራን ለአላህም አጋንንትን የፈጠራቸው ሲሆን ነው እያለ ያለው። ለአላህም አጋንንትን የፈጠራቸው ማን ነው ነው የኔ ጥያቄ። አዎ ለአላህ ምን አደረጉ አጋንንቶቹ? አላህ ፈጥሯቸው ሳለ ምን አደረጉ? ጨርሰህ አንብበዋ። መልሱ እኮ እዛው ያለው። ለአላህም ጂኖች አላህ ፈጥሯቸው ሳለ ለአላህም አጋንንትን የፈጠራቸው ማን ነው ነው የአኺ እየተናገረ ያለው ጂኖች አላህ ላይ ስለዋሹ የዋሹት ነገር እየተናገረ ነው ያለው። ሙሉ አንብበው እስቲ። አንድ ጂኖችን ለአላህ የፈጠረ ማን ነው? እስኪ አንድ አንብበው። ሙሉ አላህ ነው የፈጠረው። አላህ ጂኖች ፈጥሯቸው ሳለ እነሱ ማደረጉ ወንዶችና ሴቶች በሱ ላይ ቀጠፉበት ማለት ነው። እስኪ አንብበው አንዴ ራስህ ረጋ ብለህ አንብበው አንተ እንዲገባ። እስኪ ሙሉ አንብበው። የተጠማ ያያህ አይደል? ይሄን ያልኩህ ስታነበው መልሱ አላህም አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎች አደረጉ። ወንዶች ልጆችና ሴቶች ልጆችም ኦኬ በቃ እኔ ያልገባኝ ማለት ነው። ወደ አንድ ጥያቄ አናልፍ ማለት ነው። አሁን አልጨረስኩም። ጨርሰናል። የተዘረፈ አሉ ጨርሰናል። በመጀመሪያ ጠቀም ይቻላል፣ በእስልምና አይቻልም። ያ አኺ አትዝለል። ይሄ መጀመሪያ ጨርሰናል። በኋላ አሁን ጨርሰናል ነበር እኮ በቃ የኔ አይ ጨርሰናል። እንደዚህ አይባል ነገር የለም። አነበብኩ እኮ በቃ አይ አልጨረስኩም። እኔ ቢረስተው እኮ እዚህ ጋር ነው እንጂ ሙሉ አላነበብኩም። ጨርሳት አንዴ እንዴ እኔ በዛው ለመቅራት ከሆነ ችግር የለውም። ያው መስጊድ ቅርብ ስላለ መሄድ ይቻላል። ስለዚህ በቃ በተዘዋዋሪ መልሱ ገብተዋል ማለት ነው። እሺ ይሄን ያልከው ያኔ ተጠማመቀ የሚታገው ወደ ሌላኛው ጥያቄ። እሺ ሌላ አጠቃለው ጀመረ። ይሄን በቃ ይሄን ያልኩት ቁርአን ተአምራዊ መጽሐፍ ነው። እዛው በተመዛው መልሱ አለ። ሲጀመር ጥያቄ ራሱ አይደለም ያቀረብከው አንተ ቄሶች በስተት ተሸውደዋል ብዬ ነው የማስበው። የነገሰው ተሸውደዋል፣ ግን አሁን አየህ ስታነበው እውነቱ ገብቷል። ለዛ ነው አንተ እዚህ ጋር 6 ያቆምከው። እዚህ ጋር 6 አቆምክ። ለምን? አላህ ይላል አላህ ጥራት የተገባው ከሚሉት ነገር ሁሉ የላቀ ነው ይላል። እቺን ነገር ላለማንበብ ምን አልከኝ? መስጊድ አለ መስጊድ እጅ አነባለሁ አልከኝ። ታዲያ ለእንደዛ ከሆነ እኔ ጋር ለምን መጣህ? መስጊድ አታነብም ነበር እኔ ሙሉ ይገርማል። አያችኋል፣ ሲከብዳችሁ በዚህ ነው የሚያመልጡት። እዚህ ድረስ አንብበው ሲከብደው መሀል ላይ መስጊድ እጅ አነባለሁ ይለኛል። የማታነብ ከሆነ እኮ መጀመሪያውኑ እኔ ጋር መጠየቅም ተገቢ አልነበረም። ለምን እዚህ ጋር መጣህ አላነብ መሀል ላይ ያልክ ከሆነ አንደኛ። ሁለተኛ አንቀጹ ስለምንድን ነው የሚያወራው? ጂኖች አላህ ፈጥሯቸው ሳሉ የፈጠራቸው ሲሆን ጆሮ አቅርባ እንዴ አላህ አጋንንትን የፈጠራቸው ሲሆን ፈጥሯቸው ሳሉ በመታዘዝ ተጋሪዎች አደረጉ፣ አላህ ላይ ሌላ አካል አመለኩ አለ። ወንዶች ልጆችና ሴቶች ልጆች ያለ እውቀት ለእርሱ ቀጠፉ አለ። አምላክ ልጅ አለው ብሎ አምላክ ላይ ዋሹ። አላህ ጥራት የተገባው ከሚሉት ነገር ሁሉ የላቀ ነው ብሎ አስቀመጠ። ሱብሃንአላህ ይገርማል። ክርስቲያኖች የሚያደርጉት ነገር ይሄን ነው። ክርስቲያኖች የሚያደርጉ እዚህ ጋር መጡ። አምላክ አለ፣ የአምላክ ልጅ አሉ፣ ወልደ እግዚአብሔር አሉ። ወልደ እግዚአብሔር ምንድነው ስንል የአምላክ ልጅ ወይም ደግሞ ወንድ ልጅ ማለት ነው። ያ ወንድ ልጅ ምንድነው አሉ? የአምላክ ልጅ ነው አሉ። ከየት መጣ? ከእግዚአብሔር ማህፀን መጣ ብሎ ተቀመጡ። በቃ እናንተ ናችሁ ሊትራሊ እናንተ ናችሁ እንደዚህ የምትሉት አይደለ? አምላክ ደግሞ ከእናንተ ሐሳብ የጠራ ነው። ወገኖቻችን ግን በሚያሳዝን ሁኔታ ይላሉ አምላክ ልጅ አለው፣ የአምላክ ልጅ ኢየሱስ ነው ይላሉ። ከዛ በጣም የሚገርም ነገር ነው መሰለኝ። ያ ወንድ ልጅ ደግሞ ምንድነው? ጾታ ወንድ ነው፣ ከማርያም የተገኘ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 38 ምንድነው የሚለው? እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ይላል።
ያንን ወንድ ልጅ ኢሳይያስ ላይ እግዚአብሔር ፈጠረኝ ያለውን መጽሐፈ ምሳሌ ምዕራፍ 8 ቁጥር 19 አይመስለኝ መጽሐፈ ምሳሌ ምዕራፍ 8 ላይ እግዚአብሔር የመንገዱ መጀመሪያ አድርጎ ፈጠረኝ ያለውን አካል የተፈጠረውን አካል ይላሉ የእግዚአብሔር ልጅ ነው ይላሉ። ከእንደዚህ አይነት ነገር ራሳቸውን አድኑ። ወደ ሁለተኛው ጥያቄ ማለፍ ትችላለህ። ኦኬ ኢምራን እሺ ወደ ሁለተኛው ጥያቄ ልሂድና ከጠላት ከዘረፋችሁትም ሀብት የተፈቀደ መልካም ሲሆን ብሎ ይላል በእስልምናና እንዴት ታየዋለህ አንተ? ጥያቄ የሆነብህ ምንድነው? ጥያቄማ ያው በእስልምና ከጠላትም ይሁን ከምንም ይሁን የሰው ገንዘብ እንደማይበላ ይነገራልና ከቁርአን ላይ ደግሞ ከጠላት ከዘረፋችኋቸውም ሀብት የተፈቀደ መልካም ሲሆን ብሉ ይላል። አሁን መታከረም አዳምጠኝ። ቢያንስ አሁን ጥያቄውን ልመልስልህ። በመጀመሪያ በእስልምና እንኳንም ሙስሊሞች ልንዘርፍ ይቅርና አምላካችን ቁርአን ላይ ምንድን ነው ያለው? አሳሪቁ ወሳሪቀቱ ፈቅጠኡ አይዲየሁማ ነው ያለው። ዘራፊውንና ዘራፊቱን ወይም ደግሞ ሌባና ሌባይቱን እጃቸውን ቁረጡ ነው ያለው። እንኳን ዝረፉ ሊል ማለት ነው። ቀጥሎ ሱረቱል አንፋል ላይ የማረካችሁ የዘረፋችሁት ይላል አልከኝ። መጀመሪያ ቁርአን የወረደው በአረበኛ ነው። እሺ በአረበኛ አንፋል ወይም ነው ገኒማ ይባላል። ገኒማ ማለት ምርኮ ማለት ነው። ግን አማርኛ ላይ ሲመጣ ዘረፋ በሚል ተቀመጠ። ማለት ከጠላት የሚዘረፍ የሚበዘበዝ ማለት ነው። አንድ ሰው ጠላት ያጠቋል፣ ጠላት ጋር ይዋጋል። ጠላት ጋር ሲዋጋ ከተዋጋ በኋላ ያ ጠላቱ ሲያመልጥ የሚተው ነገር አለ። ምሳሌ ሰይፍ አለ፣ መገልገያዎች አሉ፣ አህዮች፣ ግመሎች አሉ። እነዚህ ምን ይባላሉ? ምርኮ ይባላሉ። አያ እነዚህ ምንድነው? ምርኮ ናቸው። ግን በድሮ አማርኛ ምን በሚያስቀምጡት ይሄ ዘረፋ በሚያስቀምጡት። ለምን? ከጠላት የሚበዘበዝ ከጠላት የሚወሰድ ስለሆነ ዘረፋ ማለት አንድ ሄደ አጥቅተህ የምትወርሰው ነገር ማለት ነው። ስለዚህ አዎ በእስልምና ምርኮ መያዝ ይቻላል። ኢቭን በመጽሐፍ ቅዱስም ራሱ አብርሃም ከዘረፈው ነገር ለእግዚአብሔር አስራት አውጥቷል። በክርስትናም ይቻላል ዘረፋ ወይም ደግሞ ምርኮ ማለት ነው። አይ አይደለ? በዚህ አንፃር ነው እንጂ ሄዳችሁ እንትን አርጎ ወይም ደግሞ ዘረፉ ሄዳችሁ ሰረቁ የሚባል ነገር በእስልምና የለም። ነገር ግን ጦርነት ከተፈጠረ ጦርነቱ ላይ የተማረከው የተገኘው ነገር አዎ የሙስሊሞች ሀብት ነው። እንዳም ቁርአን ላይ ሊላሂ አንደኛ ለአላህ ነው የሚሆነው፣ እስልምና ላይ ነው የሚሞላው። ሁለተኛ ለተዋጉት አካላት ነው። ሶስተኛ ለድሃዎች ነው የሚውለው። ያ ድሃዎች ከዛ ከተማረከው ንብረት ይካፈላሉ ማለት ነው። ይሄም እንደምንድነው ጠላት ሙስሊምን ሊገል ሲመጣ ሙስሊሞች ስንዋጋቸው የዛ ሰዓት ይዟቸው የመጡት ነገር ማለት ነው። ግልጽ ነው ወገናችን። ኢምራን የተማረከ እኮ አይደለም ያለው የተዘረፈ ነው እያለ ያለው ሱራ 869 ላይ ያውጥተህ አብራራልኝ። እሺ ሜቢ አልሰማኸኝ ይሆናል እንጂ አው የተዘረፈ ሲባል የድሮ አማርኛ ነው ብዬ ካስቀምጬልህ አይደል? መጀመሪያ ቁርአን ስትመለከት ማየት አለብህ። ይሄን በቀላል አማርኛ እኮ ማስታወጣውና 869 ላይ አይ አንተ በቀላል አማርኛ እኮ በዚህ ሰዓት እንኳን በዚህ ሰዓት የ1400 ዓመት አይደለም ወይ? አንዴ ማን ነው የሚወጣ አድርገህ የሆነ የተነሳብህ የሚወጣ አድርገህ ማለት ነው። አንዴ ረጋ መጀመሪያ የሚወጣ አድርገህ ግልጽ የሆነ አማርኛ ማስረዳት ከባድ ነው። ቆይ አይዮን የምነካህ ቆይ መጀመሪያ ልጅ ይጨርሳል የሚወጣ አድርገህ የተጠማለህ አለው ሱራ 869 ላይ ያለውን አውጣና አሳየኝ። እሱን ሰምተናል እኮ እንድንግባባ ረጋ በልና ጠላት መጥቶ ሲያጠቃህና ስትማርከው የተማረከው ነገር ምን ይባላል በአማርኛ? እስኪ መጀመሪያ እንትኑን አውጣው ሱራውን ኢምራን። ሱራን እኮ አንብበናል እኮ አንተም እኮ አንብበው የተለየ ነገር የለውም። አሁን ጥያቄ መልስ እኮ አንተ እየመለስከው ያለው መልስና ሱራው ላይ ያለው ጥያቄ እሱን ዝርፊያ የሚለው እኮ አላስረዳህም። እንድንግባባ ፈልግም እንዴ ወይስ ክርክር ብቻ አይፈልግም? ክርክር ከሆነ ሊትራሊ በክርክር መሄድ እንችላለን። ክርክር አይደለም ብዙ ነገር ሊያሳይ ይችላል። አሁን ክርክር ካልሆነ አንድ ሰው ሲማርክ የዘረፋችሁትን ነው አንተ እያልክ ያለው የተማረከ ነው እያልክ ያለው። ሱራው ላይ ደግሞ አስቀምጦት ቁርአን ላይ አስቀምጦ ያለው ከጠላት የተዘረፈ ነው እያለ ያለው። አሁን እኮ ችግር የሆነብህ ይሄን ነው። አንደኛ ታዳምጥ እስኪ አንዴ ለማዳመጥ ሞክር። ምንም እየሰማህ እስካሁን ከአንዴ ሁለት ደግሜ አስረድቻለሁ። ምንም አዳምጠኝ። ዘረፋ ብሎ የተቀመጠው አማርኛው ትርጓሜ ላይ ነው። ዘረፋ የሚለው ቃል የድሮ አማርኛ ነው። ትርጉሙም ደግሞ ጠላት ጋር ተዋግተህ የምትማርከው ነገር ነው። ዋናው አረበኛው ላይ አንፋል እንዲሁም ደግሞ ገኒማ በሚል የሚያስቀምጠው የሱራው ምዕራፍ ሱረቱል አንፋል ይባላል። ሐቢቢ
ሰማኝ ሱረቱል አንፋል ይባላል። ግን አንፋል የሚለውን ነገር ወደ አማርኛ ሳያመጡት ዘረፋ በሚል አስቀምጠውታል። ዘረፋ የሚለው ደግሞ ይተካዋል። አዎ የድሮ አማርኛ ትርጉም ደግሞ ሂደህ ጠላት ጋር የምትማርከው ነገር ነው ማለት ነው። ግልጽ ነው። አሁን ይሄ እንዲገባ ኢቭን ዘረፋ የሚለው ቃል ራሱ በመጽሐፍ ቅዱስ አለ። እዚህ ጋር እንድንግባባ መጀመሪያ አንድ ሰው ጠላት ጋር ሄዶ ሲዋጋ የሚማርከው ነገር ምንድን ነው የሚባለው? እቺ መልስልኝ። ምንድን ነው የሚባለው? ኢምራን መጽሐፍ ቅዱስ ላይ ሳይሆን ቁርአን በቁርአን ላይ ነው መመለስ ያለበት። እኔም ቁርአን ላይ እየመለስኩ ነው። ምን አስኮረጀው መጽሐፍ ቅዱስ ላይ ቁርአን? ቆይ አንዴ ወደ መጽሐፍ ቅዱስ ገብቻለሁ። እኔ አይ መጽሐፍ ቅዱስ ላይ አለ ስላልከኝ ነው። እሱ ላይ እመጣልሃለሁ። አንተ መጽሐፍ ላይ አስተምርሃለሁ። ግን መጀመሪያ በአሳል ሳይሆን አለ ስላልከኝ ነው። ይሄ እንዳለ ማሳያለሁ እንዳለ ግን መጀመሪያ እኛ ላይ እንጨርሳለን። መልስ ከቁርአን ላይ ከሆነ ቁርአን ላይ ነው መመለስ አሉ። እኔም ቁርአን ላይ እየመለስኩ ነው። ጆሮ አይሰማም እንዴ? ቁርአን ላይ እየመለስኩልህ ያለሁት ግን እንዲገባ በአንተ ማለት እሱም በኋላ ነው ማሳይ። አልጠቀስኩም እኮ ጠቅሻለሁ። እንዴ አልጠቀስኩም እኮ። ከፈለግን ዕብራውያን ልስትመራው አለ መጽሐፍ ዕብራውያን ምዕራፍ 7 ቁጥር 2 ላይ አለ። ያዘው ከፈለግ እንመጣበታለን። በኋላ አብርሃም ዘርፎ ከጠላት የተዘረፈ ሀብት የተፈቀደ ሲሆን ተጠቀሙ ማለት ትክክል ነው እያልከኝ ነው እንዴ? ተራ ምርኮ አይቻልም እንዴ? መማረክ የሚባል ነገር አታውቅም? ምርኮ አይደለም እኮ ምርኮ አይደለም እያለ ያለው ከጠላት የተዘረፈ ማለት ምርኮ ማለት ደግሞ ያልካሉት ምንድነው? ሲሆን ብሉ ነው። ከጠላት የተዘረፈ ማለት ከጠላት የተማረከ ማለት የተዘረፈ ወይም ደግሞ ምርኮ የሚባል ትርጓሜ ነው ያለው። አሁን ወደ ኋላ ተመለስና ከጠላት የተያዘ ነገር ምንድን ነው የሚባለው? መልስልኝ እስኪ አንዴ። አይደለም እኔ እኮ ሱራው ላይ ያለው ነው እየነገርኩህ ያለሁት። ይሄ መልስ እሺ። ከጠላት የተማረከ ምንድን ነው የሚባለው? ከጠላት የተማረከ ምንድን ነው የሚባለው? የተማረከ እኮ አይደለም እያለ ያለው። እሺ እኔ ይላል አልኩም አሉ ይላል አልኩም። ምንድን ነው የሚባለው? አንድ ሰው ጠላቱ ጋር ተዋግቶ የያዘው ነገር ምንድን ነው የሚባለው? ያ ምርኮ ነው። ይሄ ዘረፋ ነው እያለ ያለው እኮ። በቃ ምርኮ አይዋ። እሺ አሁን ሙሴስ የሙሴ ታሪክ ነው። የሙሴ ታሪክ አንዴ ልጅ ምንድን ነው አንዴ የሚፈልግ አንዴ ይታያል። እስኪ አንብበኝ። ምንድን ነው የሚለው? አንብበው። አይውልህ እኮ ከቁርአን ወደ መጽሐፍ ቅዱስ የኩረጃ አይደለም። ይሄ ኩረጃ ነው። ኩረጃ ወይም ተጠጋግተህ የምትመልሰው አይደለም። ቁርአን ላይ ያለሁት አሉ ምዕራፍ እንደውታል ሱሩቱል እሺ አረጋ እንደስ ሰከንድ በሽ ብራዛ አቸኩኝ ቁርአን የከፈኩ ሳይው ደንግዶ መጽሐፍ ቅዱስ ነው 869 ስላላወጣው እኮ ነው። አንተ ሌላ አንቀጽ ውስጥ ስለገባ ነው። እኔ ያልኩህ ሱራ 8 አኹያ 869 ላይ አውጣውና በዛ መሰረት አስረዳኝ። ያው ሱራ 8 አይታየህም? 869 እሺ 69 ላይ ደስ ይበል። ያው 69 ላይ እሺ አሳየኝ። እሺ አደርገዋለሁ። አይዋ እሺ ያው ምርኮ ነው የሚለው ዘረፋ ነው የሚለው ያኔ እሺ እሱ አንብበው። እሺ አንብበዋለሁ። ችግር የለም አንብበዋለሁ። አንብበው። እሺ በደንብ እንትን ራቅ አድርገውና እሺ እሺ አላህ ውሳኔ ባልነበረ ኖሮ ይላል። እዚህ ጋር ትንሽ ወደ ሳባር አይደለም ሙሉ እየታየኝ አይደለም ለኔ ብዬ ነው። እሺ አሁን እንደዚህ አደርግልሃለሁ። ችግር የለም። እሺ ኦኬ ከስር ያለው አይዋ የአላህ ውሳኔ ባልነበረ ኖሮ አይዋ አሁን ይነበባል። የአላህ ውሳኔ ባልነበረ ኖሮ ምን አንበው እስኪ አንበው። አንተ ችግር የለም አንበው። አንተ ነብይ ሆይ ማንበምኳችንን ሰነድባለሁ። አንተ ነብይ ሆይ ችግር የለም። እሺ አነባዋለሁ። አንተ ነብይ ሆይ ከምርኮኞች መካከል በእጆቻችሁ ላሉት በላቸው አላህ በልቦቻችሁ ውስጥ በጎን ነገር እምነትን ቢያውቅ ከቶ ስለተሻለ ነገር ይሰጣችኋል ይላል። ምንድን ነው የሚለው እዚህ ጋር? ምርኮኞች አይደለም። ምንድን ነው የሚለው? አሉ መልስ። ምንድን ነው ያሁላ ጨዋታ የተከመረ? እሺ ምን? እሺ ጠላት ከማረካችሁት ሀብት ምን ከሆኑ የተፈቀደ ሲሆን ብሉ ይላል። የተፈቀደ መልካም ሲሆን ብሉ። ምን ከሆነ አላህ መሐሪና አዛኝ ነው ይላል መጨረሻ ላይ። ከማን ጋር የምታወራው? ከኔ ጋር ነው እያወራ ያለው? ከጠላት እያለ ነው።
ከማን ጋር ያወራህ? ማን ጋር ነው ገብቻለሁ ታዲያ? ታዲያ እኔ የማወራው መልስልኝ። ከጠላት ያለ ነው እኮ በቅንፍ ውስጥ ከጠላት ብሎ አስቀምጦታል። አውዝ ቢላህ ተራጂ ግን የምርህ እንደዚህ የምታወራኝ በአላህ እንደው አይኔ አይሰራምና ብራዘር፣ ቆይ ድጋሚ ላግልህ ሜቢ እንደው ከኔ ጉድለት እንዳይሆን ማለት ነው። እስኪ በደንብ አድርገህ አንዴ የሆነ አንተ ራስህ ፍረድ። ምንድን ነው የሚለው? ቁጥር 19 ያልኳል ቁጥር 19 አድርጌልሃለሁ። አንተ ራስህ አንብብና ስለምን እንደሚያወራ ታዘብ። አንተ ራስህ አንብበው፣ ደግመህ አንብበው ካላመንከኝ ማለት ነው። ያነበውና ከዛ በኋላ ይልና ይቀይረዋል። እስኪ ምንድነው እንደምትለው? የአላህ ውሳኔ ባልነበረ ኑሮ በወሰዳች አላህ መሐሪ ነው እያለ ነው። አውዝ ቢላህ እዚህ ጋር እንደዛ አላህ መሐሪና አዛኝ ነው እያለ ነው። እዚህ ጋር እንደዛ ነው። እስኪ በደንብ ደግሞ እዚህ ጋር ምንድነው የሚመስል በደንብ ይኸው አይን ነው በቃ ሐቢብ ከታች ነው እንዴ እያነበብክልኝ ያለው? አዎ ተራኔት ነው የፈለከው እና ኢምራን ከታች እኮ ነው ሰባ እኮ ነው ማለት ያለብህ። እኔ እኮ ላይ ነው እያነበብኩ ያለው። እሺ በቃ ችግር ላይ ሄዳ እንደዛ ላይ ሄድ። እሺ ላይ በቃ ሄድ። እኔ እኮ 869 ላይ ነው እያነበብኩ ያለው ኢምራን። እሺ ያው 869 እንግዲህ እኮ ለዛ ነው እኔ እናንተ ያልተግባባ ነው። በቃ አይ ችግር ልመለስልህ ወደ አክቹዋሊ ሁለቱም አንብቤዋለሁ። ተመለስ ወደ ኋላ። እሺ ያው ጀመረ ከዚህ ምንድን ነው የሚለው? የአላህ ውሳኔ ባልኖረ ኖሮ ይላል አይደል? እስኪ አንብባት። እሱን አንብልኝ። እሺ ላንብብልህ። እኔ በቃ የአላህ ውሳኔ ባልነበረ ኖሮ በወሰዳችሁት ቤዛ ከባድ ቅጣት በነካችሁ ነበር። ከጠላት ከማረካችሁት ሀብት የተፈቀደ መልካም ሲሆን ብሉ። አላህ ምን እያደረኩ ነው ያለሁት? እየበላሁ እንዴ ያለሁት? አንብብልኝ እንዴ? እየበላሁ እኮ እያነበብኩ ነው ያለሁት። እሺ ከጠላት ከማረካችሁት ምን ካረጋችሁት? አዎ እሱ ጋር ነው። ምን ካረጋችሁት ነው የሚለው? እሺ መጽሐፉም ዝም ቄሱም ዝም። በቃ ተሸውደሃል። ቄሱ አጭበርብሮሃል። ቄሱ የማረካችሁት በቃ ቅድም ከማረካችሁት አይመስል ነበር አይደለ? ስለዚህ ከጠላት የተማረከን ነገር መብላት ይቻላል ነው እያልከኝ ያለው? አዎ በደንብ ይቻላል። ኦኬ ስለዚህ በእስልምና የሰው ሀብት መብላት ይቻላል ማለት ነው። የሰው ሀብት ይላል። አሁን ያየህ ምን ይባል? ይሄ የሰው እኮ የሰው ነው። ምን ጊዜም ጠላት ሀቢቢ ጠላትና ሰው ላይ ከማን ነው የሚለው? ይሄ ምንድን ነው? ጠላት እሺ ከጠላት ለምሳሌ አሁን አንዴ ቆይ ከጠላት ገንዘብ ያንተ ነው ወይ ነው? ቆይ አንዴ የተማረከ ይላል ወይስ አይልም? መስሎኝ ስማ መጀመሪያ የተማረከ ይላል ወይስ አይልም? የተማረከ ከማረካችሁት ይላል ወይስ አይልም? ከማረካችኋቸው ይላል አይደለ? ይላል ከማረካችሁት የተፈቀደ ሲሆን ብሉ። እሺ አይዋ አሁን እዚህ ጋር አንዴ እንድንግባባ ዝም ብለህ አንዴ። እሺ አንዴ ስለዚህ የጠላት ገንዘብ የኛ ነው ወይ ማለት ይቻላል? አዎ የተማረከ ነገር እንድንግባባ እኮ ነው። አንዴ እዚህ ጋር ቁምና አሁን ምን እናደርጋለን መሰለህ? መጽሐፍ ቅዱስን ከፍታለን ማለት ነው። እንድንግባባ ሁለታችንም እንድንግባባ ማለት ነው። እሺ እስኪ ወይ አይደለም ሶሪ መጽሐፍ ቅዱስ ሳይሆን ኢምራን እኔ ቁርአን ላይ ነው የጠየቅኩት። መጽሐፍ ቅዱስ ራሱን የቻለ ጥያቄ መጠየቅ ትችላለህ። እንዲገባ ነው ጨርስልኝ። ከቁርአን ላይ እስልምና ይመልሽልህ እንድንግባባ ነው። እስልምና ላይ ያለውን ምርኮ እንደሚቻል በምን አንጻር እንደሆነ አስረድቻለሁ። እስኪ አንበባት አንዴ እንደምትለው ኢምራን እንዲገባኝ ከሆነ ጥያቄ ከሆነ ጥያቄውን ራሱ ኢምራን አዳም እኔ አነበዋለሁ እንደዚህ ይላል። የባቢሎን ንጉስ ብርቶቹን ሰልፍ የሚችሉትን ሁሉ ኃያሉን ሁሉ 7000 እና መጀመሪያ አንዴ ዝም በላ ቆይ ብራዘር እስልምና የተጠየቀውን ወደ እስልምና ላይ እኮ መለስኩልህ አሉ። እስልምና ላይ እኮ ምርኮ እንደሚያ አይተሃል። ምርኮ ደግሞ እንደሚቻል አምኜልሃለሁ። ምንም ጠጣ ይሉ ምርኮ ይቻ ኢቨን አሁን ድረስ ምርኮ አለ። ምርኮ ማለት ጠላት ጋር ትዋጋ፣ ጠላት ጋር ስትዋጋ ጠላት ይዘው የሚመጣውን ነገር አዎ እሱን መጠቀም ይቻላል። ምንም ጥርጣሬ የለውም። ኢቨን በክርስትና ማለት ያልኩህ እኮ ነው። ያው እዚህ ጋር ምንድን ነው የሚለው? እሺ ብረት ሰራተኞችን ወሰደ ወደ ባቢሎን ማረከ ይላል። ምርኮ የሚባል ነገር ሰዎች ይማርኩ ነበር በመጽሐፍ ውስጥ። ኢቭን አብርሃም ራሱ ከማረከው ነገር ለእግዚአብሔር አስራት አውጥቷል። ማስረጃ መጽሐፈ ዕብራውያን ምዕራፍ 7 ላይ ብትገባ አብርሃም ከማረከው ነገር
አስራት አቀረበ ይላል። ለእርሱም ደግሞ አብርሃም ከሁሉ አስራት አካፈለው እያለ ይናገራል። ስለዚህ አስራት የሚባለው ነገር ምርኮ የሚባለው ነገር በመጽሐፍ ቅዱስም አለ፣ ይቻላል። እኛ አይቻልም ብለን አልተከራከርንም። ግልጽ ነው። የጠየቅኩ እስልምና ላይ ነው፣ ግን አንተ ወስደህ ጥያቄህን ወደ በክርስትና እንትን በመጽሐፍ ቅዱስ ወስደህ መለስክ። ለማንኛውም ችግር የለውም። አንድ ጥያቄ ልጠይቅህና ከዛ ችግር አለው። አንዴ ችግር አለው። አሁን ይሄ ምን ይባል መሰለህ? ከጥያቄ በኋላ መልስን መካድ ይባላል። አየህ አይደለ? እኔ እንደናንተ ሄጄ በቁርአን አልተደበኩም አይደለም። እኔ ጠየቅኩ ቁርአን ላይ ማስረጃ የለም እንዴ? ሳውራ አዳምጠኝ። ቁርአን ላይማ በቁርአን ቁሜ መልሽ ይላል። መጽሐፍ ቅዱስ እርሳው፣ በቃ እርሳው። መጽሐፍ ቅዱስ ቁርአን ላይ ያልተመለሰልን ነገር አለ። ይሄ ቦታ አልተመለሰልኝም። በቃ አልተመለሰ። ቁርአን ላይ ያልተመለሰልኝማ የሰው ገንዘብ የሰው ነው አይደለ? የጠላትም ይሁን የምንም ይሁን የሰው ነው በቃ። ስለዚህ በእስልምና የሰው ገንዘብ መብላት ይቻላል ወይ? ከጠላትም ይሁን ከምንም ይሁን በቃ ጠላትሽ የጠላትን ገንዘብ በእስልምና ይፈቅዳል ማለት ነው በቃ መብላት። ይሄ አንተ ነው ያልከው፣ እሱ ያልከው አንተ ነህ አይደል? አሁን እዚህ ጋር ይሄ ሁለተኛው ጥያቄ ይባላል። እሱ ያልከው አንተ ነህ። አይው ከጠላት የተማረከ ያለ እኮ ነው። የሆነ ጎረቤቴ ጋር ቢጣላ የሆነ ጎረቤቴ ቢጣላኝ ማርኮ ይበላዋል ማለት ነው። ውሸት። እሱ ያልከው አንተ ነህ። ይሄ የሚያሳየው ምንድን ነው? አንብበው። ቁርአን አላነበብከውም። ለምን? ቁርአን የሚያወራው ስለ ጦርነት። ኧረ አሉ አዳምጣ። እንደሚነካ እንዴ ጆሮን ተጠቀመው አንዴ። ቁርአኑ እያወራ ያለው ስለ ጦርነት ነው። ምንድነው ምርኮ? ምንድነው ትርጉሙ? መልስልኝ። ምርኮ ምንድን ነው? ምርኮማ ከጦርነት በኋላ የሚገኝ ገንዘብ የሰው ምርኮ አይደለም እኮ ሀብት እኮ ነው። ቆይ አዳምጥ መጀመሪያ። ምርኮ ማለት ምን ማለት ነው? መልስ። መጽሐፉም ዝም ቄሱም ዝም። አሁን በቃ ይሄን ያልኩ ሶስተኛው ሸታዬ አይደለም። ቆይ ዮኒ ዝም በል አንተ ዝም በል። ቁርአኑ የሚያወራው ስለ ጦርነት ነው። ጥላቶች እኛን ሊገሉ መተው ስንዋጋ መሀል ላይ ይፈጠራል። አንዱ አካል ያሸንፋል። አንዱ አካል ሲያሸንፍ የሚማርከው ነገር አለ። ስለዚህ ከጠላቶቻችን አዎ ይማረካል። ጎረቤትህማ እንዴት ነው? ጎረቤትህን እንደው ምን አይነት አምሮ ነው ያለ? ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አላ መን ظلم ሙአሐደን እንኳን መስረቅ ይቅርና ማለት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አንድን ክርስቲያን ካለ ፍላጎቱ የሱን ነገር ከወሰድክበት አው ከለፈው ፈቀጣቀቲ ከመቼው ካስገደደው እንዲሁም ደግሞ አዊንተ ቀጣው ክብሩን ካጎደለው የውመል ቂያማ እኔ ከረከረዋለሁ። ነብዩ ሰለላሁ ዐለይሂ ወሰለም እንኳን ልዘርፈው ይቅርና እሱን ማስገደድም ሆነ ማማት አይፈቀድም እየተባለ እንታስቃለህ። ግን አየህ አይደል? ይሄን ያልኩ ምርኮ ሲባል በቃ ዝም አልክ አንተ። ለምን? የሚያወራው ስለ ምርኮ ነው። ምርኮ ማለት ደግሞ ከጦርነት በኋላ የሚገኝ ነው። ሊትራሊ ከጦርነት በኋላ የሚገኝ ነው እንጂ ጦርነት ሄደህ ሰላማዊ ሰው ግደል የሚል ነገር ጭራሽ ሆኖ አይወራም። ከጠላት ነው የሚለው። ጠላት ጋር ስንዋጋ የሚፈጠረው ነገር የሚያስረዳ ነው። መፍሁም? እሺ በቃ ወደ መጨረሻ ጥያቄ ልሂድና ከዚያ አንተ ጥያቄ ካለ እቀበላለሁ። እሺ ጥያቄ ሱራ 69:38 ላይ በምታዩትም ነገር እምላለሁ ይላልና አላህ ይምላል ወይ? አዎ ይምላል። በምን? ሁሉ ነገር በፈጣራቸው ነገሮች ይምላል። ራሱ አዋቂ ሁሉ ነገር በፈጠራቸው ነገር ይምላል። አዎ እግዚአብሔር አይምልም እንዴ? መሐላች አለምና በምታዩትም ነገር አይደለም። ታው እግዚአብሔር ራሱን የቻለ ፓርት አለው። እሺ በምታዩት ምንድነው ነገር ነው ያለ። እንግዲህ በፈጠራቸው ፈጥረውናል። እሺ አላህ ፈጥሮናል። እሺ ከፈጠረም በኋላ እኔ ከብት ካየሁኝ ከብት አይቻለሁ ካልኩኝ አዋይቷል ብሎ አላህ ይምላል ማለት ነው። አውዝ ብለሽ ታወራዝም ግን እንደው አእምሮህ በተከፈንከሽ ነው ያውቃል። አዳምጠኝ። ሱራው ቁርአን እኮ ነው እንደዚህ ያለው። እየቀለድኩ አይደለም። በምታዩት ነገር እምላለሁ ነው ያለው። አሁን ሙላዱን አንብበው አንዴ ቁርአኑን ብቻ አንብበው ስለምን እንደሚያወራ 69:38 ሱራ
አይ ቁጥሩን ሳይሆን አንተ ራስህ አንብበኸዋል። 39 ላይ ክፈትሽ። እሺ አሉ ክፈተው ሳይሆን አንብበኸው ወይስ አነበብከውም? አንተ የምትጠይቀው ጥያቄ ቃል በቃል መልስ። ወደ ኋላ ምናምን አትበል። በምታዩትም ነገር እምላለሁ ይላል እያልኩ እኮ ነው። እሺ አንብበው። እንደዛ ብቻ ብሎ የሚቆመው ቁርአኑ እንደዛ በቃ አለቀ። ይሄን ብቻ ነው የሚለው እስኪ ንገረኝ። ክፈትና ጨርሰዋ። እንደዛ ካለ ሌላ ካለ ጨርሰውሻል። ስለዚህ አንተ አላነበብከውም ማለት ነው አይደለ? ቄሱ ጭኖ ላከብህ እንጂ ወንድሜ አንተ ራሱ አላነበብከውም ማለት ነው። ስለዚህ አሁን ምን ታደርጋለህ? አይ ወለ ጭኖ የነገሰው ጭኖ ይላክ ሐቢቢ። ሶስተኛ ጊዜ ነው ባይዘው። ሶስት ጊዜ ቄሱ አይደለም የመጣው ወይ ምን አለ እሱ ሐቢቢ በራስ ይሆንም ታነበው ነበር ወንድሜ ተወዳጅ። በራስ ይሆን እንኳን በተመጣ ነበር። ሌላ ጊዜ ግን አየህ አይደለ ሙስሊም ቤት ሲመጣ እንደዚህ መዋረድ አለ። ስለዚህ ፕሊዝ እስልምና እንኳን ጥያቄ ስጠይቅ ማድረግ አለብህ፣ አውዱን ማየት አለብህ። ሶስት ጊዜ በአላህ ሶስቱም ጥያቄ እዛው መልሶ አለ። ለማንኛውም የሚታገል ለመለስ ሊበቃል ድርቀት ነው የሚሆነው። ከዚህ በኋላ የሚታገል አዳምጥ። እሺ ላንብብላችሁ። ፈላ ኡቅሲሙ ቢረቢል መሽሪቂ ወልመግሪብ ይላል። በምስራቆችም በምዕራቦችም እምላለሁ ይላል። ሰገሰው የተነበረ ባለ 19 ላይ እሺ በምስራቆችም በምዕራቦችም እምላለሁ ጌታ እምላለሁ እርሱ እኛ በእርግጥ ቻዮች ነን ከእነርሱ የተሻለ በመወጥ ላይ ነን እኛም ተሸናፊዎችን አይደለንም እያለ ይናገራል አምላካችን አላህ Subhanahu Wa Ta'ala። አው አምላክ አላህ Subhanahu Wa Ta'ala ይምላል። ምሳሌ አምላካችን ወልፈጅር አለ በጠዋት እምላለሁ አለ። እንዲሁም ወልዓስር አለ በዓስር እምላለሁ አለ። የሁሉ ነገር ፈጣሪ እሱ ስለሆነ በፈጠራቸው ነገሮች ምሎ ይነግረናል። ባይዘው ቢቁርአን ላይ መሐላ አለ ማለት ነገሩ ከባድ ነው ማለት ነው። እያንዳንዱ ቦታ ከመጣ ቀሰም ካለበት ከባድ ነገር ነው። ቀሰም በእስልምና ለሁለት ይከፈላል። ምን ታነሳ ምን ታደርገዋለህ እንዴ? ወይስ መሐላ ሐሳብ አለ? ኢምራን አንተ ያነበብከው ፓርት ሌላ ቦታ ነው። እኔ 69:38 ላይ ነው ያልጠየኩ። እኔም ደግሞ 69:38 ላይ ነበርኩ። ሜቢ አላየሁም ይሆናል። ለውጣ ልልካል ሚውት ከማድረግ በፊት መልሱን መልስልኝ ነው እኮ እንዳልገባው ነው የሚቆጠረው። ያነበብኩት አንተ ያልከው ነው። አንተ ራስህ አታውቀውም፣ አንቀጹን አታውቀውም ማለት ነው። አንብብልህ። እሺ ነው 69:38 ላይ አንብልኝ። ችግር የለውም። እሺ እናነበዋለን። አይ አግኝቼዋለሁ። እሺ ከፍ ብለን አንብበው። ለእነርሱም ዛሬ እዚህ ዘመድ የለውም ምግብም ከእሳት ሰዎች ቁስል እጣቢ እንጂ በስተቀር የለውም ይላል። ምግብ አያገኙም ይላል። ቀጥሎስ ኃጢአተኞች እንጂ ሌላ አይበላውም ይላል። ከዛ በምታዩት ነገር እምላለሁ በማታዩትም ነገር እምላለሁ እርሱ ቁርአን የተከበረ መልእክተኛ ቃል ነው ብሎ ይዘጋዋል። ትክክል ነን። እኔም እኮ ይሄ የለም አልኩም። ፖይንቱ ግን አምላክ አላህ Subhanahu Wa Ta'ala የሚምለው ነገሩ ከባድ እንደሆነ ሊገልጽ ነው። ፕላስ ደግሞ አምላካችን በማይታየው ይምላል ማለት ነው። አሁን የሚታይ ሲባል ምንድነው? መልስልኝ። ታውቀዋለህ? የሚታይ ሲባል ገብቶሃል? ለምሳሌ በምታዩትም እኛ ፍጡሮች ነን አይደለ? አላህ ፈጥሮናል እንበልና በፍጡሮች እኛ ባየነው ነገር ያምናል። በምታዩትም ነገር ያምናል ሳይሆን እዚህ ጋር ምን ያደርጋል ካለ እኛ በምናየው ነገር ሁሉ በቃ ያምናል ማለት ነው። አንድ እኛ ምን ያለ ምሳሌ እኛ ባይናችን ምን ያለ ብዙ ነገር ነው ያለን። በምናየው ነገር ሁሉ አንድ ምሳሌ ምን ያለ የምንሰማውም ነገር ሁሉ አሉ አዳት ወጀበረ ምን ያለን እኛ እሺ ምን የምናየው ነገር ምን ያለ ነገርኛ ይሄን ታያላችሁ በለ ለምሳሌ ያንተን እጆች እያየው ነውና እኔ ያየሁ ማለት አላህ አይቷል ብሎ ይምላል ማለት ነው። እኔ እንደዛ አይልም እንደዛ ስላልከው አንተ እንዲገባ ቆያቸው። አሁን ረጋ በል እሺ። ይሄ አለማወቅ ይባላል። እንድታቅ ረጋ በል አዳምጠኝ። ምሳሌ የሚታይ ነገር ንገረኝ። ሰማይና ምድር ይታያል፣ የሰው እጅ ይታያል አይደለ? ትክክል ነኝ? እሺ ጨርስ። ችግር የለም። ጨረቃ ይታያል። ትክክል ነኝ? እሺ አይዋ እሺ። ሁለተኛ የማይታይ ነገሮች መልአክ ይታያል። ስለዚህ በማናየውም ነገር ሁሉ ይምላል ማለት ነው። አዎ በቃ አሁን ወደ ፖይንት መጣ አይደለ? አንተ ያልከው አላህ ሁሉ ነገር አውት ኦፍ ኮንቴክስት ነገር ነው ያወራው። አውት ኦፍ ኮንቴክስት ሳይሆን አምላክ እየተናገረ ያለው ቁርአን ላይ አምላክ በፈጠራቸው እኛ በምናያቸውና በማናያቸው ነገሮች ማለትም ምሳሌ በፀሐይና በጨረቃ ኢቭን
በፍጡራን ሁሉ ነው ያስቀመጠ ያለው። ስለዚህ አምላካችን ማድረግ ያስቀመጠ ፈላ ኡቅሲሙ ቢማ ቱብሲሩና ወማ ቱብሲሩና አለ። በምታዩትም በማታዩት እምላለሁ። ቁርአን የተከበረ መልእክተኛ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም የተከበረ መልእክተኛ እንደሆኑ የአምላክ ቃል በአፋቸው እንደሚናገሩ ተናገረ። አይ አይደለ? ስለዚህ የማለው አዎ ትክክል ነህ። በሰማያትና ምድር ውስጥ ባሉት በሁሉም ነገር ነው የማለው። አንተም ያልከው ምንድን ነበር? ምሳሌ ላም አለ። ላሙ በቃ አምላክ እንደፈጠረው አምና ያልከው እንደዛ የሚባል ነገር በእስልምና የለም። ቁርአኑም ኮንቴክስቱ እንደዛ ነው። ለዛ ቁርአኑ ሙሉ አይዋልኩ ኢቭን እዛው ቀጥሎ ራሱ ምንድን ነው የሚለው? ቅድም ያወጣሁት ላይ ፈላ ኡሲሙ አላጣውም እንዲገባ ማለት ነው። እያየው እንዲሁም ማለት ነው። እዛው ላይ በምዕራብም በምስራቅም እላለሁ ብሎ ያስቀምጣል። እንደው ላውጣው እዚህ እስከዛ። ስለዚህ አምላካችን በምዕራብም በምስራቅም ምሎ አስቀምጣልን ማለት ነው። ግልጽ ነው። እንግዲህ የተወሰነው ግልጽ ሊሆን ይችላል እንደኔ እይታ። እሺ ያልገባ ደግሞ ካለ ይሄ ቦታ አልገባኝም። እሺ በቂያማ ቀን አላህ አንድ ሶስተኛ ማለት ቆይ አረሳ ቀይራ እዚህ ጋር እንጨርስ መጀመሪያ። በቃ ለዛሬ ሶስት ጥያቄ ጠይቀኝ። በቃ እዚህ ጋር እንጨርስ መጀመሪያ። እዚህ ጋር አልተመለሰልን ነገር አለ? መልሰልኛል እኮ ዝም በል ዮኒ ዝም በል። አላህ በቂያማ ቀን ይወርዳል ብለህ ታምናለህ? ወይ እሱ ያ ጥያቄ ነው። አራተኛው ጥያቄ ጠይቀኝ። የአሁኑ ጥያቄ ላይ ተመለሰልህ አለ? ተመልሶልኛል እኮ አልኩ። በቃ እናመሰግናለን። ስለዚህ ምን ታደርጋለህ? ኢንሻአላህ ዛሬ ሶስት ጥያቄዎች አስተናግደናል። አሁን ዝም ብለህ ቁጭ በልና ሌላ ሰው ደልስጠና ከዛ ደግሞ በኋላ ደግሞ ጠይቀሃለሁ እንጂ በአንዴ ተደራራቢ ጥያቄ አይሆንም። ሶስት ጥያቄ ለዛሬ ይበቃል። ነገ ደግሞ አራተኛ ጠይቃለህ። ምን ታርግና እኔ ደግሞ ላስቀምጥላችሁ በክርስትና ያለው ማለት ነው መሐል ላይ ተያይዞ ዘፍጥረት ምዕራፍ ዘሁለት ቁጥር 16 እንደዚህ ይላል። እሺ ይሄን ብቻ መልስልኝና በቃ ሚውት አድርግ። ህግ አለ አንዴ ህግ አለ ሻቸኩል እንደዚህ ይላል። እንዲህም አለው እግዚአብሔር በራሴ ማልኩኝ ይላል ይህን ነገር አድርግልሃለሁና አንድ ልጅህንም አልከለክልህም ይላል። አያችሁ አይደለ? ወረድ ያወረደ በራሱ ነው ያልነካሁትም ወላሂ በራሱ ነው ያወረደው። ካለ ተመሳሳይ ጥያቄ አለ እናንተ። እሺ ምን አለ? በራሴ ማልኩኝ አለ። አያችሁ እግዚአብሔር ራሱ ይምላል። የሚያስቀኝ ነገር ይሄ ነው። በእነሱ በኩል ያለውን አያውቁትም። እስልምና ላይ ሲጠይቁ ሙሉ አያነቡትም። ሶስት ጥያቄ አመጣ። ሶስት ጥያቄ እዛው መልሰዋል እና ይገርማል። ፕሊስ ወገኖቻችን ቄሶቹ እንደዚህ አይነት ነገር ሲሸጉዷችሁ ረጋ ብላችሁ ለማየት ሞክሩ እላለሁ። እናመሰግናለን። እሺ ዮናስ ሰማናል አይደለ? ባለፈው ተሳድበው ወረድክ፣ ኮሜንት ላይ ተሳድበው ወረድክ። ድጋሚ ሞዴሬተሮች አስገቡ። አሁንም ያላወረድኩ ነው ቤቢ አለ ሂዳ ዝም በል ተሳድበሃል አይደለም ዝም በል አሁንም ቆይ ዝም በል። አሁንም ያስገቡ ሞዴሬተሮች ናቸው። አላወርድህም ግን ደግሞ ስርዓት ይዘህ ቁጭ በል እሺ። ተራስ ድረስ ታወራለህ። ልንገርክ እሺ ተሳዳቢ አይደለሁም ያንተ። እናመሰግናለን። ዳዊት አለ ወገናችን ዳዊት ይሰማሃል? እሺ የለም። አባይ ከላይ አባቢ ነው የሚለው። አቤት አቤት። እሺ ሰላም ብያለሁ። ሰላም ሰላም። ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነህ? ከኦርቶዶክስ። ኦርቶዶክስ። ስማኝማ የሆነ ጥያቄ ነበረኝ እግዚአብሔር ላይ። እሺ ጥያቄን ላቅርብ? አይ እኔ እንኳን ጥያቄ ልጠይቅ ነበረ ግን ልሞክር። ለማንኛውም ግን ጥያቄ ቢቀርብኝ ይሻለኛል። በቃ ጥያቄ ነገር ችግር የለውም። ከዛ ደግሞ ጠይቃለሁ በኋላ ላይ እና የምትጠይቀኝ ከሆነ እኔ ብዙ ላልመልስልህ እችላለሁ። ብዙም እንትኑ የለኝም። ስለዚህ በቃ ችግር ጥያቄን አቅርብና ከዛ ደግሞ ጠይቃለሁ። ዛሬ ያው ብዙም ስለማውቀው ጥያቄ አቅርብ፣ ችግር የለውም። ከዛ ደግሞ አንድ ጥያቄ ጠይቃለሁ ቃል አድርጌ። እንደዛ ከሆነ ይቅርብኝ። ይቅርብኝ። ምን ይቅርብህ? መጠየቅ ወይስ መመለሱ? መጠየቁ። እሺ ይቅርብህ፣ ችግር የለውም። እንደሙድህ እሺ አቅርብ ጥያቄን። ሄደ እንዴ? የተወዘጋገበ ሰው ማለት ነው። ጥያቄ ጠይቅ፣ ዝም መልስ መልስ፣ ዝም። እኔ ወገኔ ሁለት ነገር ከብዶት እኮ ነው። እሺ ለማንኛውም አባቢ ሰላም ብያለሁ። ሰላሙን አላ መን ተቢዐል ሁዳ። እንዴት ነሽ ወገናችን?
አለን። ጥያቄ ነበረኝ። እሺ አቅርቢ። በእስልምና እርግብ እንዴት ነው የምትታሰበው? ምንድነች ተብሎ የምትታሰበው? እርግብ የምትታሰበው እንደምበር ነው። በእናንተስ እንዴት የምትታሰበው? አይ እንዴት አሁን ለምሳሌ ከኦርቶዶክስ እርግብ ያው እርግብ ነች፣ ልዩ እንትን አላትና በእስልምና እዚህ ጋር ሳይ ሙስሊም 1300 ምናምን ላይ ሳነብ እንትን እርግብን የተከተለ ነብዩ ሰለላሁ ዐለይሂ ወሰለም እርግብን የተከተለ ሰው አዩና ሰይጣንን የሚከተል ሰይጣን ብለው ጠሩትና ይሄ ምን ማለት ፈልገው ነው? በመጀመሪያ ሐዲስ ቁጥሩን አምጪው። ሁለተኛ ደግሞ እርግብ በእናንተ ምድር ናት አልሽኝ እኮ ቡክ 2 ሐዲስ 1302 ሳይ ሙስሊም አውጥተህ ማንበብ ትችላለህ። እስከዛው ጋር በአንቺ ምድር ናት አልሽኝ። እርግብ በእናንተ ምድር ናት። እርግብ በቃ የተለየች ነች፣ በኦርቶዶክስ የተለየች ነች። እሺ በምን ተለየች እርግቧ? በምንም አይ እኔና ጠይቀኝ። እኔ ሳይሆን የምጠይቀው አይገርሞኝ እኮ እርግብ በእኛ ተለያያች። በምን ተለያያች እርግቧ? ሰይጣንን የሚከተል ሸይጣን ብለው ስላሉ ነው መሐመድ እንደዛ ስላለ ነው። ገርሞኝ እኮ ነው ያልሽ ያመጣሽው ሐዲስ እንደዛ አይነት ተሸጉደሽ። ሐዲሱ ያው ሷሂህ ሙስሊም 13 ትክክለኛ አይደለ ቁጥሩን? ቆይ ለኔ ደግሞ ይኸው ላሳይ በካሜራ ከፍቼ ሜቢ በጣም ጥሩ የፈተናሽ አይደለ ግን መጀመሪያ 1300 ላይ ገባውና ቡክቱ ቆይ የፈተናሽ አይደለሽ መጀመሪያ 13 ፈታነኝ እኔ በስልኬ እያነበብኩልክ ነው እኮ እንትን ሱና.com ላይ ገብቼ ማለት ነው። አይ አካውንት ስቀይር ነው ያው ከፈለግሽ በቃ አትልቂሻለሁ ከፈለግሽ ችግር የለውም። እና እርግብ በእናንተ ያላትን ነገር እንመክታለን። ታውቂያለሽ አምላክሽ እኮ እርግብ ነው። እሺ እኔ ልንገርክ አልዳባብ ነው አልሙፍራድ ብሎ ነው ከዛ አንተ አይ መጀመሪያ ያልሽኝ ሷሂህ ሙስሊም 1302 አልሽ። ይሄው ዛሬ እኮ ነው ያሉት። ሷሂህ ሙስሊም እንደዛ አይልም። እሺ እሱ እንትን አልዳባብ ክፈት። አልአዳብ ነው አልአዳባብ እንደዛ ነው። እሺ እሱን ከፈኩት አላዳም ምን ከዛ ቆይ ቁጥሩን ልንገርክ። እሺ አዳብል ሙፍረድ ቀጥ ያቀለ ላግዝሽ ግን ችግር የለውም። ይሄው ቁጥሩ እዚህ ላይ ነው። ሳሂህ ሙስሊም ነው የሚለው ፔጁ ማለት ነው። እኔ ከፈውበት ከፈቻው በቃ ያንቺን ከፈቻው እንደዛ ነው። እንዴት አድርጌ ልክፈተው? ካሜራ ይኸኛው እንትን ብዙ እንትን የለውም። እከፍታለሁ ብለሽ ነበር እኮ። እሺ ቁጥሩን ነገኝ በቃ ችግር የለውም። እኔ ላግዝሽ። አዳበል ሙፍረድ አልሽኝ። አዳበል ሙፍረድ የሐዲስ ቁጥር ስንት? አላዳባብ ከዛ አልሙፍራድ ይላል። አላዳባብ አልሙፍራድ ይላል። ከስር ደግሞ ይሄንን አስቀምጦታል ማለት ነው። አዳበል ሙፍረድ የሐዲስን ቁጥር አሉ። አዳበል ሙፍረድ የሐዲስ መጽሐፍ ነው። ቁጥሩ የሐዲስ ቁጥር ተናገሪ። በዚህ ሐዲስ ቁጥር በይ። ሐዲስ 19 ላይ ሽግባ ቡክ 55 ከስር ደግሞ ቡክ 15 55 ሐዲስ 19 ይላል። እሺ ችግር የለውም። ሐዲስ ላይ ጋር ያው ሐዲስ 19 እንደዚህ ይላል። قال جاء رجل النبي صلى الله عليه وسلم فقال جئت أبايعك على الهجرة አንድ ሰው ወደ ነብዩ መጣና ምን አላቸው? እኔ እርሶን በሂጅራ ሙባያ አረጋለሁ ቃል ገባለሁኝ ስደት እንደምወጣ አላቸው። ወተረክቱ አበወየ የብኪያኒ ቤተሰቦቼ ደግሞ ስመጣ እያለቀሱ ጥያቸው የመጣሁት ወደ ስደት የወጣሁት አላቸው። فقال ارجع إليهما ነብዩ ወደ እነሱ ተመለስ ፈከዛ فأضحكهما كما أبكيتهما እንዳስለቀስካቸው አስቃቸው አስደስታቸው ቤተሰቦችን ብለው መከሩት ይላል ሐዲሱ። አቡ ሁረይራ እኮ ናቸው እዚህ ጋር የሚናገሩት። ያው አዳበል ሙፍረድ 19 አይደለ? አዳብ
አልአዳብ አልሙፍረድ 19 አይደለ ያልሽኝ? አዎ እሱ እንደዛ ነው የሚለው። ያው ከፈኩት ኤፍራታ ወይ እያንዳንዱ ሰው እስልምና ጥያቄ ሲጠይቅ ማለት ነው ይገርምሻል፣ በዛው የእስልምና ውበት ነው የሚያሳየው ያ ሰው። ይኸው እሺ ላንብብልክ እኔ ጌታ ላንብብልክ። እሺ ቁጥሩን ንገረኝ። አንብበሰን ቁጥሩን ንገረኝ። ማንበብ እኮ አይደለም ማስረጃ አስቀምጪ። 55 ዲስ 1300 ቀየርሽው ደግሞ አሁን ቀየረው። እሺ ይሄኛው አልሆነም ማለት ነው። ይሄኛው አልተሳካ። ሶስተኛ ጊዜ አንድ የረጋቢ መጀመሪያ ይከፈት አሉ ረጋቢ ሶስተኛ ይከፈት። ሶስተኛው ቁጥሩ ስንት ነው አልሽኝ? አዳብል ሙፍረድ ሶስተኛ ሙከራ በፈጣሪ ስም 1300 እሺ ሶስተኛ ሙከራ ጌታ ይወርዳት ጸልያ እንደዛ ያዋጣል። እሺ አንድ ሺህ አዳበል ሙፍረድ 1300 እሺ አንድ ተከ መልሳ ቆይ ያው 1300 ልናጣው 1300 እዚህ ጋር ነው ያለው። አይ ቆይ እዚህ ጋር ነው ያለው 1207 ደርሰናል። 1281 ኢኮኖሚሽን ንግባ 1093 94 ያው 1300 ፈጣሪ ይወርዳት ያው አይሽ አይደለ እርዳት እሺ እንደዚህ ይላል። አናቢ ሰለመተ አቡ ሰለማ እንደዘገበው አቡ ሁረይራ እንደዘገበው ቃለ ረአ ረሱላህ ሰለላሁ ዐለይሂ ወሰለም ረጁለን የተቢዑ ሐማመተን አንድ ሰው አሁን ማሻ ተሳክቶልሻል። እሺ አንድ ሰው አለ ሐማማ እርግብን ሲከተል አገኘው። فقال شيطان يتبع شيطانا ይሄ ሰው ሸይጣን እየተከተለ ነው አሉ ይላል። ግን መጀመሪያ ስለምን እንደመረገ ገብቶሻል ወይም ጥያቄሽ አቅርቢ እኔ እንዳስረዳሽ አውቀሻል ምን ስለምን እንደሆነ ገብቶሻል ያልከኝ እዚህ ጋር ሸይጣን እየተከተለ ነው እኮ ነው ያሉት። ለምን የተባለው ምንድነው? ሸይጣን የተባለው ምንድነው? ሸይጣን የተባለው እሱ እኮ ነው ያልገባኝ። እሱን ነው እንድታስረዳኝ። እሺ በደምብ ተመከች። يحرص الشيطان عن يشغل الإنسان عن الأمور العظيمة ሰውየው በዛ ቢዚ ይሆናል። ማለትም ሰዎች አሉ ምን የሚያደርጉ ሰዎች ገድ የሚያደርጉ ሰዎች አሉ። ገድ ሳይጉ ምንድነው እርግብን ያዩና እርግብ እንደዚህ ከሆነ ይሳካልናል፣ እርግቧ እንደዚህ ከሆነች አይሳካልንም ይላሉ። ይሄ ምን ይባላል? በስመ ስርዓት ትርጉሙ ንገረኝ። ምን ይባላል? ገደቢስ ይባላል አይደለ? ጥንቆላም ገደቢስ ይባላል አይደል እንዴ? ትክክል ነኝ? አዎ እየሰማሁህ ነው። አይዋ ስለዚህ ይሄ ተግባር ምንድነው በእስልምና ታውቂያለሽ? ይሄ ገደቢስነት በእስልምና ምን ይባላል? በእስልምና ምን ይባላል? ገደቢስ ምን ይባላል? ገደቢስ ሐራም ነው። ስለዚህ ሰው የማደረገ فقال شيطان አየመሉ ቢአመል الشيطان ሰውየው የሸይጣን ሰዎችን ስራ ይሰራል ማለት ነው። አይሻለ ሰውየው ምን ይሰራ ነው ያለው? የሸይጣን ሰዎችን ስራ ይሰራ ነው ያለው። ገደቢስ እየሆነ ነው ያለው። ቀጥሎሳ ومن اللهو والباطل باطልና ለህው ይሆነ ቀልድ ይሆነ ነገር እያደረገ ነው ያለው። ከዛ በኋላ እሺ የተቢው ሸይጣንን ሸይጣን ይከተላል ደግሞ ማለት አይ انها شغلته عن الحق ከእውነት ያዘችው አይደል? እውነት እያለ እሱ ግን በምን ተያዘ? በገደቢስነት ተያዘ። እርግቧ ከበረረች በዚህ ከበረች ይቀናናል፣ በዚህ ከበረችም አይቀናኝም ማለት አይደል? ይሄ ምን ይባላል? ገደቢስነት ይባላል። ስለዚህ የሸይጣን ተግባር ነው ማለት ነው። ግልጽ ነው።
ኦኬ እንትኑን መከተል እርግቡን መከተል አሁን እሳቸው ማለት የፈለጉት እርግቧን ነው ሰውየውን ነው ሸይጣን ማለት የፈለጉት? ሰውየውን ነው እርግቧን ነው ሸይጣን ማለት የፈለጉት? ሁለቱም ተግባሩን ገደቢስም መሆንንም እርግብን ደግሞ ለገደቢስነት መጠቀምንም። ኦኬ እሺ ተመለሰ። አዎ ጥሩ። አሁን ደግሞ እኔ ልጠይቅ። የምችለው ከሆነ ጠይቀኝ። እሺ እርግብ በእናንተ ምንድን ናት? እርግብማ እርግብ ነች። እርግብ ልዩ እንትን ነው የምትታ ምክንያቱም ክርስቶስ አላውቅም እኔ ጠልቄ ባላውቅም እርግብ ነች። በቃ እርግብ ናት። አይ እርግብ ኖ ልዩ እንትን አላት እርግብ። ምክንያቱም ክርስቶስ ሲጠመቅ ምን ሆነ እንዴ? በቃ እሱን ታውቀዋለህ። አንተም እኮ ታውቀዋለህ። እኔን አትጠይቀኝ እስኪ። እኔ የምጠይቀኝ ብቻ መልስ። አይ አትጨነቂ። በቃ ለማንኛውም ግን በክርስትና እርግብ የምትታየበት መንገድ አለ። እሷም ደግሞ እንደ አምላክ የምትታየው እርግብ መንፈስ ቅዱስ ነው በክርስትና። ያስቃል። እርግብ እንደ አምላክ ያለው እንደ መንፈስ ቅዱስ ያለው። ለማንኛውም ሌላ ጥያቄ አለሽ? አንድ ጥያቄ ያለኝ ቁርአን ውስጥ እንትን እግዚአብሔር ብሎ እየጠቀሰበት አለ እንዴ? ከአላህ ውጪ እግዚአብሔር ተብሎ የተጠቀሰበት ምን እንትን አለ ቁርአን ውስጥ? እንኳን ቁርአን ላይ መጽሐፍ ቅዱስ ላይ የለም። እንኳን ቁርአን ላይ መጽሐፍ ቅዱስ ላይ ራሱ የለም። እንትን የተጠቀሰበት የለም። ጋድ ተብሎ የተጠቀሰበት የለም። ጋድም አይልም አይደል? አይልም። እግዚአብሔርም የለም ጋድም የለም። ነቢያት ጋድም እግዚአብሔርም አያውቁም። ይልቅስ ጋድ የሚባል ሰው ነበረ ጣዖት አስመላኪ እንጂ ጋድ የሚባል እግዚአብሔር የሚባልም ሰው ነቢያት አያውቁም። መጽሐፍ ቅዱስም አያውቁም። ምን ተሻለ? ጋይ እዚህ ጋር እንደዚህ ይላል። ሊያም ጉድ አለች ስሙንም ጋድ ብላ ጠራችሁ ይላል። ሊያ የልጇን ስማችሁ ጋድ አለች። መጽሐፍ ቁርአን ላይ እኮ ነው ያልኩት። ቁርአን ላይ ጋድ አለ። በአረበኛ ላይ በምን ያለሽ ቁርአን ላይ ጋድ የሚል አለ? እንትን እዚህ እንትን ላይ ሱና.ኮም ላይ ያነበብኩ ትርጉም ነው። እሱ ትርጉም ነው። በትርጉም ደረጃ ከሆነ ፈጣሪ ጋድ ይባላል። አስገኝ በሚል ከሆነ ግን የፈጣሪ ስም ጋድ ነው የሚል ሙስሊም የለም። ጋድ የፈጣሪ ስም አይደለም። አሁን ቻሌንጅ ምንድነው? ከዛ በትርጉም ደግሞ ስታረ ከሱ በፊት ቆይ እንደምንግባባ እግዚአብሔር የፈጣሪ ስም ነው። አይ እግዚአብሔር አይልም። ጉግል ነው እግዚአብሔር የሚለው። እሺ ጉግል ነው። እሱ ጉግል ይባላል። ጉግል ማለት ሰርች ጋድ ነው እዛ ጋር የሚለው። ቆይ እንድንግባባ ወደ ኋላ ተመለሽና የፈጣሪ ስም ማን ነው? እግዚአብሔር ነው። አብ እግዚአብሔር አብ። እሺ የፈጣሪ ስም እግዚአብሔር እንደሆነ ነገርሽ ማን ነው? የፈጣሪ ስም እግዚአብሔር እንደሆነ ነገርሽ ማን ነው? እግዚአብሔር እንደሆነ ነገር መጽሐፍ ቅዱስ ነው። ማን ነገር እኛ ከመጽሐፍ ቅዱስ ነው። የትኛው ነብይ ላይ ንገረኝ። የትኛው ነብይ ላይ እንደዛ ብሎ እግዚአብሔር የፈጣሪ ስም እግዚአብሔር ነው ያለው? ስም እኮ አንተኔ መማር ነው እንጂ ጠልቄ አላውቅም። እሺ እንደዛ ከሆነ ደግሞ አላህ የሚለውን ስም ማን የሰጠው? ለአላህ እራሱ አምላካችን። ለአምላክ ሰው ስም አይወጣም። አይሸ ልዩነቱ ይሄ ነው። እኛ ሙስሊሞች ለፈጣሪ ስም አናወጣም። አምላክ ቁርአን ላይ ምን አለ? ኢነኒ አነላህ እኔ አላህ ነኝ። ኦኬ አላህ የሚለውን ቃል ስም ማን የሰጠው? እራሱ አምላካችን። ስሜ አላህ ብሎ ራሱ አስተዋወቀ። እራሱ አምላካችን ስሜ አላህ ነው አለ። ሱረቱ ጣሃ ላይ ምን አለ አምላካችን? ማን ነው ያየው? ማን ነው ያለው ሲል እንደዛ ብሎ ማን አየ? ነቢያቶች። ምሳሌ ነብዩ ሙሴ
ኦኬ አሁን ለምሳሌ እሺ እኔም አንድ ጥያቄ እንደዛ ኦኬ ሊሆን ይችላል። አንድ ጥያቄ አሁን ለምሳሌ አስጨርሽኛ እንዴ ተመልከች ምን ይላል እዚህ ጋር እኔ አላህ ነኝ ያለ እኔ አምላክ የለምና ተገዛኛል። አምላካችን ስሜ እኔ አላህ ነው አስቀመጠ። ይህ እነኒ አላህ እዚህ ጋር አላህ ብሎ አስቀምጧል። ስለዚህ ሙስሊሞች ፈጣሪያችን የምንጠራው አምላካችን በነገረን ስም ነው። ግን ወደ ክርስትና ስንመጣ ይገርማችኋል ማፊ የአምላክ ስም የለም። ወላሂ ያውቁትም የአምላክ ስም የአምላክ ስምን የሚያክ ክርስቲያን ካለ እኔ ጌታችሁ እኮ ይላል ክርስትና ላይ ጌታ ስም አይደለም እግዚአብሔር ይላል። እግዚአብሔርም አይልም። ማስረጃ እግዚአብሔር የኢትዮጵያ ቄሶች ናቸው። እግዚአብሔር ያዩት ኢትዮጵያ ያሉ ቄሶች ምን አደረጉ? ስሙማ እግዚአብሔር ነው። እግዚአብሔር ማለት የብሔር አምላክ ማለት ነው። በድሮ ጊዜ የነበረ ስም ነው። የብሔር አምላክ ማለት ነው። የብሔር አምላክ የሚለውን ስም ወስደው ለእግዚአብሔር ለጠፉለት ቄሶቹ በግዕዘኛ እንጂ ጭራሹ ነው ኢየሱስ የሚያውቀው ነቢያትም አያውቁትም። ቻሌንጅ አቀርባለሁ። ክርስቲያን የአምላክ ስምን የሚያውቅ ክርስቲያን ካለ መጽሐፍ ቅዱስ ውስጥ የለም። በአማርኛ ከሆነ አለ ትርጉም ላይ ቄሶቹ ተርጉሞት ማለት ነው። ግን ደግሞ ነቢያቶቹ እግዚአብሔር ብለው አያውቁም። ጭራሹን አያውቁትም እኮ አንተ አላህም እኮ የሚለው እኔ አላህ ነኝ ያለው እኮ መጽሐፍ ቅዱስ ላይ ነው። በጽሁፍ ነው እሱም እኮ የቀረበው። ይሄም በጽሁፍ ነው የቀረበው፣ ያም በጽሁፍ ነው። ማን የትኛውን እንዳቀረበው በጽሁፍ እሺ፣ ችግር የለም። በጽሁፍ አሳይኝ። በጽሁፍ እግዚአብሔር የሚያሳይኝ እሺ፣ በጽሁፍ እግዚአብሔር የሚል አሳይኝ አንቺ ከመጽሐፍ ቅዱስ በአማርኛ ስም ከመጀመሪያ እሺ። ሌላ ጥያቄ ደግሞ ቁርአን እሺ፣ ያው ቆይለት እየከፈትኩ ልጠይቅ። ሁለት ስልክ ነው ያለኝ ቁርአን ላይ ለምሳሌ ቁርአን አላዳምጪኝ አንዴ መጀመሪያ አውጪውና ከዛ አውርተንበት እንቀጥላለን። እሺ እንደዛ ይሻላል። ይመች ምኑን ነው አሁን እንድፈጥር እንድልክ የፈለከው እንድነግርህ የፈለከው? ረሳሽው? እግዚአብሔር ነው እግዚአብሔር ጎበዝ ጃው እግዚአብሔር ነው የሚለውን ቃል እግዚአብሔር የሚለውን ቃል ስሙን ነው የምነግረው። እግዚአብሔር ነው እንትን የሚለው መልክ እግዚአብሔር የሚለውን አውጥተሽ አሳይኝ። እንደዛ ከሆነ ይሄው አለ እኮ እንዴ ኦሪት ዘፍጥረት ምዕራፍ 1 ይኸው ጃይ በመጀመሪያ ኦሪት ዘፍጥረት ምዕራፍ 1 ላይ ማለት ኦሪት ዘፍጥረት እግዚአብሔር ሰማይንና ምድርን ፈጠረ ይላል። አይልም እንደዛ ይኸው እንዳለ ስለ እግዚአብሔር አይልም የሚለው ኦሪት ዘፍጥረት ባራሺት ባራ ኤሎ ምዕራፍ 1 ቁጥር 1 ያው ዘፍጥረት ምዕራፍ 1 ቁጥር 1 እንደዚህ ነው የሚለው in the beginning God created the heaven and the earth ነው የሚለው ባራሺት ባራ ኤሎሂም ከዛ በኋላ ኤት ሻማይም ያለ ኤት ሐረስ ያለ መስቀመጠው ሙላም ቢው አንቺ እኔ እኮ ከመጽሐፍ ቅዱስ እኮ ነው የመጽሐፍ ሳለ ኤሎሂም አምላክ ስም ነው ኦሪት ዘፍጥረት ምዕራፍ 1 አይታይሽም? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ያው እዚህ ጋር አውጥቼዋለሁ። ጀነሲስ ምዕራፍ 1 ቁጥር ጀነሲስ ማለት ዘፍጥረት ማለት ነው። እሺ እንግሊዘኛ ሆነብሽ ከሆነ ኖ አይደለም፣ በአማርኛ ያወጣው ነው። በአማርኛ ነው። አማርኛ ትርጉም ነው። አማርኛ እኮ ለምን ይላል? አማርኛ እኮ አይልም አልኩሽ። ምን የኢትዮጵያ ቄሶች ናቸው እግዚአብሔር ቢያወጡት። የኢትዮጵያ ቄሶች ምናምን የአምላካችን ስም እግዚአብሔር ነው አሉ። እሱን እኮ አውቃለሁ። ግን ደግሞ የፈጣሪ ስም በክርስትና ማን እንደሆነ አይታወቅም። ኤሎሂም ማለትም አማልክት ማለት ነው። አማልክትም የአምላክ ስም አይደለም። እንድንግባባ እሺ። ይሄው እግዚአብሔር ከሺ በላይ ነው። እግዚአብሔር የት ቦታ ላይ? እሱ እኮ አማርኛ ላይ ነው እህቴ። አማርኛ ከሺ በላይ ነው መጽሐፍ ቅዱስ ላይ ያለው። ከሺ በላይ እግዚአብሔር የሚለው ራሱ ስሙን አስቀምጦታል። አባቢ ውሸት እንደሆነ እንዲገባሽ ላስረዳሽ። እግዚአብሔር የሚለው የምን ቃል ነው? እግዚአብሔር የሚለው የምን ቃል ነው? ግዕዝኛ ነው አይደለ? እሱን አላውቅም። እኔ የጠየከኝን ይኸው እኮ ክፈች አልከኝ፣ ከፈትኩልህ። አይ እሱ አማርኛ ነው እንዲገባሽ። ቆይ አንዴ ተጋባይና ጀምሮ። አዎ እግዚአብሔር ማለት ግዕዝኛ ቃል ነው። እሺ ነቢያት ደግሞ ግዕዝኛ ይናገሩ። ነቢያት ግዕዝኛ ይናገራሉ እንዴ? ይናገራሉ ግዕዝኛ። ያው እስካምቢው ምንድን ነው የሚለው? እግዚአብሔር ቃሉ ከግዕዝ የተገኘ ነው። ቃሉ ከግዕዝ የተገኘ ነው። አይዋ ከየት የተገኘ ነው? ከግዕዝ አይደለ? ተስማማን?
ነቢያት ግዕዘኛ ይናገሩ እንዴ? እና አብርሃም እና ሙሴ ቡም ነቢያት እና አብርሃም እና ሙሴ ግዕዘኛ ይናገራሉ? በቃ ይሄን ያልኩሽ። ይሄ እግዚአብሔር የሚለው ቄሶቹ በግዕዘኛ ለአምላካቸው ያወጡት ስም ነው። ኢትዮጵያ ላይ ከኤርፖርት አያልፍም። አምሳይ ባለፈው ሄጄ ነበር አይደል? በርሬ ነበር ስበር በቃ የለም እዛ ጋር ቆመ። በቃ እግዚአብሔር እዛ ጋር አለቀለት ስሙ። ለምን ከኢትዮጵያ ቆጣ እግዚአብሔር የለም። ሜቢ እንደው አንዳንድ ኢትዮጵያውያን ሸልኮ ከሄዱ እንጂ ወደ ውጭ ሀገር የለም ጭራሽ ኢትዮጵያ እግዚአብሔር የሚባል ነገር ጭራሽ አይታወቅም። ስለዚህ አምላክ ስም ማን እንደሆነ መመርሽ ማወቅ አለብሽ። ቄስ ለአምላክ ስም አያወጣም። ቄስ ካወጣውማ ፈረንጁም ጋድ ይላል፣ እንትናም ትግሬውም ደግሞ ጎይታ ይላል። ሁሉም የራሱ ቋንቋ አለው ማለት እኮ ነው። እንደ ኦሮሞ ደግሞ ዋቂ ይባል በኦሮምኛ አይሻልለ። ስለዚህ ሰው በሙሉ ሰው ምን ያለው ለአምላክ ስም ሊያወጣ ነው ማለት ነው። ዋቂ ሊባል ነው፣ ጎይታ ሊባል ነው፣ ጋድ ሊባል ነው። ግን ዋና አምላካችሁ ስም ማን ነው ካወቃችሁ ታቅርቡ። አይታወቅም። እሺ እኔም እኮ እሱን ተቀበልኩ። ግን እናንተ በቁርአን ላይ እኔ አላህ ነኝ ስላለ አላህ መሆኑን እርግጠኛ እንዴት ተሆነ ነው? አላህ መሆኑን እዚህ ጋር እኮ መጽሐፍ ቅዱስ ላይ እኔ እግዚአብሔር ነኝ ይላል አይልም። እኔ እግዚአብሔር ነኝ አይልም መጽሐፍ ቅዱስ ላይ። አንቺ እንዳልሽው መጽሐፍ ቅዱስ ላይ እኔ እግዚአብሔር ነኝ የሚል ጥሩ ነበር እኮ፣ ግን አይልም። እኔ እግዚአብሔር ነኝ የሚል አማርኛ ላይ ነው። አማርኛው ደግሞ ቄሶቹ ተርጉሞ ለአምላካቸው ያወጡለት ስም ነው እንጂ በትክክለኛው የመጽሐፍ ቅዱስ ጽሑፍ በዕብሩና በግሪኩ ጭራሹን እግዚአብሔር የሚል ቃል የለም። እግዚአብሔር ግዕዘኛ ነው። ፈህምት ያለየ ገባሽ የሚለው ገባኝ። እሺ አሱን አስረዳከኝ፣ ገብቶኛል። እሺ ኦኬ። እኔ አሁን ደግሞ ልጠይቅ። እሺ ለምሳሌ እግዚአብሔር አሁን ቁርአን ሲያወርድ ኦኬ ለቁርአን በወረደ ሰዓት እንግዲህ ነብዩ መሐመድ እዚህ ከ40 ዓመት ከኖሩ በኋላ ነው አይደል? ይሄ ቁርአን እስልምና ወደ እንትን የተስፋፋው ከ40 ዓመት በኋላቸው ነውና ከ40 ዓመት በፊት ቁርአንን ማን ነበረ እስልምናን ሲያስተምር የነበረው? ሲቀጥል ደግሞ ከ40 ዓመት በኋላ ይሄ ቁርአን መጥቶ አላህ ነብዩ ሆይ እያለ እንትን መሐመድ ሆይ እያለ ነው ለነብዩ መልእክት የሚያስተላልፈውና ከዛ በፊት እስከ መሐመድ በፊት ማን ነበረ? ምክንያቱም መሐመድ ሆይ ነው አብዛኛ እንትን ላይ እያለ አላህ እዛ ጋር የሚናገረው። ይሄን ለመሐመድ ነው ይሄ ቁርአን የወረደው ማለት ነው። በመሐመድ በኩል በእስልምና እንዲስፋፋ ማለት ነው። ከመሐመድ በፊት ለማን ነው ይሄ ቁርአን የወረደው ነው? ኦኬ ከመሐመድ ጀምሮ ነው እስልምና የመጣው። እሱ ሳነብ እንዳለ መሐመድ ሆይ ነው በቃ መሐመድ ሆይ እያለ ነው አላህ የሚናገረውና እሱ እሺ በመጀመሪያ ቁርአንም ሆነ ነብዩ መሐመድ የእስልምና የመጀመሪያ ነብይ ወይም ደግሞ ቁርአን ሁሉም ነብይ መጽሐፍ አይደለም፣ ሆኖም አያውቅም። ቁርአን የመጨረሻው መጽሐፍ ነው። ኦኬ ቁርአን ምንድነው? የመጨረሻ መጽሐፍ በነብዩ ላይ ወረደ። ነብዩ ላይ ወረደ አላ ቀልቢከ በልብህ ላይ በነብዩ ልብ ላይ ወረደ ማለት ነብዩ ላይ። ከነብዩ በፊት ሌሎች መጽሐፎች ነበሩ። ምሳሌ ምን ነበረ? ሱረቱል ማኢዳ ቁጥር 48 አምላካችን ምን አለ? ኢና አንዘልነት ተውራት አለ፣ እኛ ኦሪትን አወረድን አለ። አምላካችን ምን አደረገ? ኦሪትን በሙሴ ላይ አወረደ። ስለዚህ ከቁርአን በፊት የነበሩት መጽሐፍት ኦሪት ይባላል። እንዲሁም ነቢያቶቹ ደግሞ እነ አብርሃም፣ እነ ሙሴ፣ እነ ኢየሱስ ናቸው። አምላካችን እንደሱ ያደረገ መጽሐፍን አወረደ። ምሳሌ አምላካችን ሱሁፉ ኢብራሂም አለ፣ የአብርሃም መጽሐፍ አለ። ወሙሳ የሙሳ ማለት አይደለ? ሙሳ መጽሐፍ አለው፣ አብርሃም መጽሐፍ አለው። እንዲሁም ደግሞ ወአተይናሁል ኢንጂል ወንጌልን ሰጠነው አለ። ስለዚህ ኢየሱስ ደግሞ ወንጌል ነበረው ማለት ነው። ስለዚህ ከቁርአን በፊት የነበሩ ህዝቦች መመሪያቸው ምንድነው? ወንጌል እንዲሁም ኦሪት ነበር ማለት ነው። አሁንስ ያለው የመጨረሻው መመሪያ ምንድነው? ቁርአን ነው። አምላካችን ኦሪትን ካወረደ በኋላ ያ ኦሪትን ያወረደው አምላክ ደግሞ ምን አወረደ? ቁርአንን አወረደ ማለት ነው። በዚህ ደረጃ ነው ያለው። ያልገባሽ ካለ ህይወት አልገባኝም በይ። ኦኬ ለዛ ነው አሁን ለምሳሌ እንትና ኢብራሂም ምን ሲል አብዛኛ ከመጽሐፍ ቅዱስ ላይ ስለ እስልምና ሲጠየቅ መጽሐፍ ቅዱስን ከመጽሐፍ ቅዱስ ላይ እንትን ይላልና ያንን በተመለከተ ነው ማለት ነው። አዎ አልፎ አልፎ መጽሐፉ በዚህ ከተስማማን መጽሐፉ በሁለት ነገር ነው የምናየው። እንዴት የምታዩት ካልሽኝ፣ አንደኛ ቻርጅ ለሳካ እንዴ ተበርዟልም፣ አልፎ አልፎ ደግሞ እውነትም አለበት ማለት ነው። አምላክ ኦሪትን ካወረደ በኋላ የኦሪት ጠባቂዎች ህዝቦቹ ነበሩ። ለዛ አምላካችን እዛው ቀጥሎ ምን አለ?
ወካኑ ዐለይሂ ሹሃዳ የመጽሐፉ ጠባቂዎች ነበሩ አለ። ስለዚህ አምላክ መጽሐፉን ጠብቂያቸው እነሱ ነበረ ሊቃውንቶቹ ነበረ ማድረጉ ጨመሩበት በረዙበት። ስለዚህ በሁለት ነገር እናየዋለን። አንደኛው ምንድነው የተጨመረበት ካለ ውሸት ነው አንቀበል ተበረዟል እንላለን። ግን ደግሞ የተበረዘው መጽሐፍ ላይ ምን አለ? አልፎ ምን አለ? እውነት አለ። ስለዚህ ዳኛችን ቁርአን ነው። ቁርአን ራሱ የመጣው ለምንድን ነው ካለን ያለፉትን መጽሐፍ የተዋሸውን ነገር ሊያርማቸው ነው። ለዛ ነው ወሙሃይሚነን ዐለይሃ ቁርአን ያለፉት መጽሐፍ ተቆጣጣሪ ነው አለ። ቁርአን መጥቶ ይቆጣጠራቸው ያርማቸዋል። አይሁዳውያንና ቄሶቹ እንዲሁም መነኮሳቱ የጨመሩትን ነገር ያርማቸዋል። እውነቱን ደግሞ እውነት ነው። ለምሳሌ ስለ አብርሃም ታሪክ አለ ትክክል ነው አረጋገጠ። ዘዳግም 6 ሲማ እስራኤል አደና ኢሎሂኑ አዶናይ ኢኻድ አለ አረጋገጠ። እስራኤል ሆይ አምላካችን አረጋገጠ ትክክል ነው አይሽ አይደለ? ስለዚህ ትክክለኛውን መጥቶ ያርመዋል፣ ውሸቱን ደግሞ ያጋልጠዋል። ስለዚህ ያለፉትን መጽሐፍ በምን ደረጃ የምናያቸው የተበረዙ ናቸው፣ ግን አልፎ ምን አላቸው? ቅሪት አላቸው ብለን እናምናለን። ለዛ ወንድም ኢብራሂም ብዙ ጊዜ ከነሱ መጽሐፍ እየጠቀሰ ስለ ነብዩ ትንቢት የሚያስተምረው ማለት ነው። እናም የምንጠቀመው ግልጽ ነው። አይ እሺ አመሰግናለሁ። ጨርሻለሁ። እሺ እናመሰግናለን። ያ ጀማ ወላሂ ያው ዛሬ ደመቅም ቃላልንም አፉ በሉኝ። ትንሽ ድምጼን ያዛርጉኛል። ትናንትናም ደግሞ ሀዘን ላይ ነበርኩኝ። ዱዓ አድርጉ እስኪ አንድ የዘመድ ልጅ ሞቶ ነበርና እዛ ነበር ያልኩት። አላህ የጀነት ያርጋት። ዱዓ አድርጉ ኢንሻአላህ። እናም ብዙም እረፍት አላደረኩም ኢንሻአላህ። ነገ በሰፊው እንገናኛለን።